አሁንም ከህወሓት ጋር ተሰልፎ ለነ ዶክተር ደብረጽዮን ስልጣን እሰዋለሁ የሚል በፈቃደኝነት ለነሱ የሚሰለፍ ወጣት ካለ ቢሞት ይሻላል። እሱ ኑሮም አይጠቅምም። እሱ ለሀገርም ለህዝብም ለወላጆችም አይጠቅምም። እሱ አታምخرዎ አታልቡላ ይኸይሩ በመስተደኹን ተሰዊር ይኸው አታሰብዲዩ ጋኔ እንደሆነ ወጽ ይኸው ከባህሪ ደኸነ አነ ነገር ምን እንዮ ናዚ ትግራይ ላይ ይሰውል አነ ደሙ ምን ዶክተር ደብረጽዮን ያሳስበናል የሚሉት የምዕራብ ትግራይ የሚሉት እነሱ እንደው ምናልባት የትግራይ ህዝብ ተበድሎበት ከሆነ እነ ዶክተር አብርሃም በላይንም ያሳስባቸዋል። ነገር ግን በደሉን የፈጸመው ህወሓት እንጂ እዛ አካባቢ ያለው አስተዳደር እንዳልሆነ ያውቃል። በዚህኛው መጨረሻ ላይ ግን ሁሉም ተልኮ ወታደሮች ጋር ተነጋግረው ሲሄዱ አፈጻጸሙ ባይመለከት ሶሊድ ተስማምቶ ነው የመጡት። ምክንያቱም የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ልገር እኔ 700,000 ተፈናቃይ 1 ሚሊዮን እሺ ይሁን ብንመልስ 1 ሚሊዮን አሰልፎ የሚረሽን ሰው አለ ብላችሁ ሲያዘነብል ወቅት ደግሞ ለተበደለው ሲፈርድ እነዚያ የተበደሉት አካላት በጉልበታቸው የተነጠቁትን መሬት አስመልሰዋል። ስለዚህ የትግራይ ግዛት የሚባል ወልቃይትና ራያ የለም። ማህበረሰብ ምዕራብ ትግራይ አምሓራ የለ መብቱ እዩ ተነቂሉ ዝኸድ መሬት የለ አይ ትግራይ የለ መብቱ እዩ ካልእ ዝደልተ የለ መብቱ እዩ ሀገር ክግንጽል የለ ጥራህ ዘይተቀበሉ ሀገር ዝብትን መንግስት ስለዘይኮነ የአእምሮ ጤና ተመራማሪዎች በሙሉ ሊያጠኑት የሚገባ ጉዳይ ሆኖ አንድ ሰው ጤነኛ ነኝ የሚል ሰው ያውም ተምሬያለሁ ብሎ እስከ ዶክትሬት የደረሰ ሰው በዚህ ደረጃ እውነታን መካድ የሚችልበት ነገር ስነ ልቦና ከምን ይመጣል? ይልየዶ ወሊድ ይሆን ቆልዓት ማይል ይፈልጥ ለሆነ ሰራሲሩ ሓፊቅ ደኾን ይሆን ቆልዓ ማርያም ደኾን ላ ሰውይት ሲቅ ዓደ ኾን ሒዘ ወሊድ ጓደ ኾን ኣብዳኪ ምን ዘይ ይሰርሕ ወልዓል ወለደ አይሰርሕ ያን አንተ ገብርም ብለው ኦሉሴጉን ኦባሳንጆን ከተመለሱ በኋላ የአሜሪካ መንግስት ይሄንን መግለጫ ሲያወጣና ይሄን እገዳ ሲያደርግ ኦባሳንጆ መጥተው ሪፖርት እንደሚያደርጉ ለዓለም አቀፉ ማህበረሰብ መረዳት እንኳን አይችልም። አኪዎም ለህዝብ ትግራይ ከታለሉ ሓልዮት ህዝብ ዘለዎም አምሲሎም ተደፊና አባ ተዋሪርና አባ ከጥፉና አባ መፁ ትግራይ ክብትንዋ ክጭፍለዋ እዮም ትግራይ ከዳኽምዋ እዮም ህዝብ ከጥፉ እዮም ክወሩና እዮም ዘይተባሃለ ነገር የለም። የትግራይ ህዝብ 50 ዓመት ሙሉ በህወሓት ስር ኖሮ ከ50 ዓመት በኋላ እንደገና ልጆቹን ወደ ጦርነት ለመማገድ ከመጥራት ውጪ ምን ያተረፋችሁለት ነገር አለ? ተዋግቶ ልጆቹን ሰውቶ ምን አገኘና አሁን ድጋሚ ለጦርነት ልጆቹን ይሰጣል? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሸወርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን የአሜሪካ መንግስት በህወሓት ባለስልጣናት ላይ ወይም በህወሓት አመራሮች ላይ ያወጣውን የጉዞ እገዳ ተከትሎ የህወሓት ፓርቲ ወይም የህወሓት ባለስልጣናት ምላሽ ሰጥቷል። ወይም ፓርቲው እንደ ፓርቲ ምላሽ ሰጥቷል። ለአሜሪካ መንግስት ህወሓት ምን አለ የሚለውን ጉዳይ በዝርዝር የምንመለከት ነው የሚሆነው። እንዲሁም ደግሞ የአሜሪካ መንግስት የጉዞ እገዳ የጣለባቸው የህወሓት አመራሮች አክራሪ ብሎ የጠራቸው ማለት ነው እነዚህ አካላት እነማን ናቸው በሚለው ጉዳይ ላይ በዝርዝር ስማቸው እነማን እንደሆኑ በግለሰብ ደረጃ ታውቀዋል። እነዚህ ሰዎች እነማን ናቸው የሚለውን ጉዳይ እንቃኛለን። በአጠቃላይ ህወሓት ከሰጠው ምላሽ ጋር ተያይዞ አሁን የህወሓት መጨረሻ እጣ ፈንታ ምን ሊሆን ይችላል? ከአሜሪካ መንግስት የጉዞ እገዳ ቀጥሎ በፌዴራል መንግስት የሚወሰደው እርምጃ ምን ሊሆን ይችላል? በቀጣይ ከህወሓት ጋር ያለው ግንኙነትና የህወሓት የመጨረሻ ብያኔ ምን ሊሆን ይችላል በሚለው ጉዳይ ላይ እየተወያየን ቆይታ የምናደርግ ነው የሚሆነው። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። ማንኛውንም አይነት መረጃ ልታቀብሉ ለምትፈልጉ ወይም ደውላችሁ ልታገኙን ለምትፈልጉ ወዳጆቻችን ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትስአፕ በኩል ልትደውሉልንና መረጃ ልትልኩልን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል ቤተሰብ በመሆን ዘላቂ ድጋፋችሁ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ።
እንግዲህ የዛሬውን ፕሮግራማችንን ርዕሱን ገዳይ ያጣው ሟች ህወሓት በሚል ርዕስ ነው የምንጀምረው። ህወሓት በእርግጠኝነት ካልገደላችሁኝ አልኖርም እያለ ገዳይ እየለመነ ገዳይ እየፈለገ ነገር ግን የሚገድለው አካል ያጣ በሚመስል ደረጃ እስከ ዛሬ ድረስ የገዳይ ማጣቱን በሚያሳብቅ መልኩ የኖረበትን የጦርነት ትርክት የኖረበትን የሽብርተኝነትና የዘረፋ ኔትወርክ ቀጥሎ ዛሬም የለመደውን አካሄድ እየሄደ ነው ያለው እና አንዳንድ ጊዜ ህወሓት ምን አይነት ስነ ልቦና ነው ያላቸው የህወሓት ባለስልጣናት? እኛም ስለ ህወሓት ማውራት ሰለቸን። የህወሓት የፖለቲካ ትርክት ከኢትዮጵያ ፖለቲካ ውስጥ ተጠርጎ የሚጠፋበት ቀን ናፈቀን። ነገር ግን አንዳንድ ጊዜ የህወሓት ባለስልጣናት የገቡበትን ድንቁርና ስንመለከተው ደግሞ ይቅርታ ለቃሉ እነሱ የገቡበትን ድንቁርና ስንመለከት አንዳንዴ እነዚህ ሰዎች እኛን ሆን ብለው እያደነቆሩን ነው ወይስ እኛ ላይ የሸወዱን መስሏቸው ወይም ያታለሉን መስሏቸው ወይም ደግሞ ምንም የማያውቁ መስለው ነገር ግን እያወቁ የሚያደርጉት ነገር ነው ወይስ ደግሞ ከነጭራሹ አእምሯቸው ማሰብና ማገናዘብ አቅቶታል? ይህንን እኮ የሕክምና ባለሙያዎች፣ ሳይካትሪስቶች፣ የአእምሮ ጤና ተመራማሪዎች በሙሉ ሊያጠኑት የሚገባ ጉዳይ እኮ ነው። አንድ ሰው ጤነኛ ነኝ የሚል ሰው ያውም ተምሬያለሁ ብሎ እስከ ዶክትሬት የደረሰ ሰው በዚህ ደረጃ እውነታን መካድ የሚችልበት ነገር ስነልቦና ከምን ይመጣል? ራሱ እያጠፋ ራሱ እየተሳሳተ ራሱ ገደል እየገባ ራሱ ጦርነትና ሽብር እየነዛ ራሱ በህገወጥነት እየሄደ ነገር ግን ሌሎችን ህገወጥ ናችሁ ብሎ ለመክሰስ የሚካሄድበት ድፍረት ከወዴት ይመጣል? ይህ እውነት ጤነኝነት ነው ወይ? የጤና ባለሙያዎች ምንድን ነው የሚሉት በዚህ ጉዳይ? 360 ምናምን አይነት የአእምሮ በሽታ አለ ይባላል። እኔ እነ ዶክተር ደብረጽዮን ላይ ያለው በሽታ ይቅርታ እነ ዶክተር ደብረጽዮን ላይ ያለው በሽታ 360ም አይነት ያለባቸው ይመስለኛል ልብሳቸውን ጥለው ከመሮጥ በስተቀር። እና እስከ መቼ ነው እነዚህ ሰዎች ጋር የደንቆሮ ወሬ እያወራን የምንቀጥለው? አንዳንዴ እኛ የምናወራውና እነሱ የሚያወሩት ወሬ በሁለት ደንቆሮዎች መካከል የሚደረግ ንግግር ነው ይመስለኝ። እነሱ የሚያወሩት ነገር ለኛ አይገባንም፣ እኛ የምናወራውን ነገር ደግሞ እነሱ ለመስማት ፈቃደኛ አይደሉም ወይም ደግሞ አይገባቸውም። ስለዚህ በሁለት ደንቆሮች መካከል የሚደረግ ንግግር መቼ ነው የሚቆመው? ምንድነው መፍትሄው? እና በዚህ ደረጃ በጣም የአእምሮ ተመራማሪዎች ሊያጠኑት የሚገባና ለወደፊቱ ትውልድ ራሱ እንዲህ አይነት ከእውነት ጋር የተጣላ ራሱን የሚዋሽ ለራሱ የሚነግረውን ውሸት እውነት ነው ብሎ የተቀበለ አንድ ህወሓት የሚባል አሸባሪ ቡድን ነበር ተብሎ ለታሪክ ሊቀመጥ ይገባል። ግን በማስረጃ ተደግፎ እንደዚህ አይነት አሮጋንስ ከምን ይመጣል የሚለው ነገር ቢጠናና ቢመረመር ለወደፊቱ እንደዚህ አይነት አሸባሪ ቡድን በኢትዮጵያ ታሪክ እንዳይፈጠር ምልክቱን አይተው እንኳን የኛ ልጆች እንዲጠነቀቁ ይረዳል እና የዚህን የደናቁርት ስብስብ ማጥናቱ እና ሰንዶ ማስቀመጡ ተገቢ ይመስለኛል። ለወደፊቱ የኢትዮጵያ ህልውና የኢትዮጵያ ታሪክ ልጆች አዲሱ ትውልድ ሲመጣ ቢያንስ እንደዚህ አይነት በሽታ ያለበት የሆነ ስብስብ እንኳን ቢመጣ ለወደፊቱ ምልክቱን አይተው እንዲጠነቀቁ ተሰንዶ ተጠንቶ በስነ ስርዓት ቢቀመጥ ትክክል ነው ብዬ አምናለሁና ከምንም በላይ ደግሞ እንደዚህ አይነት አሮጋንስ ውስጥ ሰው ሊገባ የሚችለው ከእውነት ጋር ሊጣላ የሚችለው ለራሱ የሚያወራውን እውነት ተቀብሎ ራሱ እየካደ ነገር ግን ሌሎች እንደ ካዱት አድርጎ የሚያወራው ከምን አይነት የአእምሮ ስነልቦና ቢመጣ ነው የሚለውን ጉዳይ የአእምሮ ባለሙያዎች በደንብ ቢያጠኑት ጥሩ ነው ብዬ አስባለሁ። እንግዲህ መግቢያ ላይ እንዳልኩት የአሜሪካ መንግስት በዝርዝር እነማን ናቸው የሚለውን ጉዳይ ማዕቀቡ የተጣለባቸው ወይም የቪዛ ሪስትሪክሽን የተጣለባቸው ሰዎች ከህወሓት ባለስልጣናት መካከል እነማን ናቸው የሚለውን ጉዳይ በዝርዝር አሳውቋል። ህወሓትም ለዚህ ሪስትሪክሽን ለቪዛ እቀባው ወይም እገዳው መግለጫ አውጥቷል። ይህ መረጃ ትላንት ልንሰራው የነበረ መረጃ ነው። አንድ ቀን ዘግይተናል። ከትላንት በስቲያ ነው መረጃው የወጣው በህወሓት በኩልም በአሜሪካ መንግስት በኩልም።
ነገር ግን ትላንትኛ ጋር መብራት ስላልነበረ ያው በመብራት ምክንያት የዘገየ መረጃ እንደሆነ እንድትረዱልን ነው። መረጃውን በወቅቱ ማድረስ ስላልቻል ይቅርታ እንጠይቃለን። እነማን ናቸው የጉዞ እቀባው የተጣለባቸው የሚለውን ጉዳይ በመጀመሪያ ስንመለከት እንግዲህ የመጀመሪያዋ ወይዘሮ ፈትለወርቅ ገብረ እግዚአብሔር ይመስለኛል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ የምትባለው የህወሓት አመራር አለች። ሁለተኛ አቶ ጌታቸው አሰፋ። ጌታቸው አሰፋ ማለት በኢትዮጵያ የደህንነት ቢሮ ውስጥ የደህንነት ኃላፊ ሆኖ ለረጅም ዓመት የሰራ ማንነቱ የማይታወቅ የሚመራው ህዝብ የማያውቀው የደህንነት ኃላፊ ነበረ። አቶ ጌታቸው አሰፋ በጣም ብዙ ሽብር፣ በጣም ብዙ ወንጀል፣ በጣም ብዙ እገታና በጣም ብዙ ክፋት ይሰራ የነበረ አሸባሪ ሰው ነው ጌታቸው አሰፋ ማለት። ሶስተኛው ብርጋዴር ጀነራል ምግበይ ኃይለ ይባላል። የጦር የባህላዊ ጀነራሎቹ ናቸው ከዚህ በኋላ መጠራቸው። ብርጋዴር ጀነራል ምግበይ ኃይለ ሶስተኛው ነው። አራተኛ ሜጀር ጀነራል ዮሐንስ ገብረ ጊዮርጊስ ዮሐንስ ገብረ ጊዮርጊስ ወይም ጆን መዲድ የሚባለው ማለት ነው። በሶስተኛ ደረጃ ብርጋዴር ጀነራል ኃይለ ሥላሴ ግርማይ ይባላል። ወዲም በይተይ የሚሉት እነሱ። ስድስተኛ ሌተናል ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ የሚሉት። ሰባተኛ ብርጋዴር ጀነራል አብርሃ ተስፋዬ ወይም ደግሞ ድንኩል ብለው ይጠሩታል እነሱ፣ ግን ስንኩል ቢባል የሚሻል ይመስለኛል። የሰውዬ በሙሉ ባህላዊ ጀነራሎቹ እነዚህ ናቸው። አራት ጀነራሎች በእቀባ ውስጥ ተካተዋል። ከአመራሮቹ ከፖለቲካ አመራሮቹ መካከል ደግሞ ወይዘሮ ፈትለወርቅ ሞንጆሪኖ፣ አቶ ጌታቸው አሰፋ እና ብርጋዴር ጀነራል አቶ ጌታቸው አሰፋ ሁለቱ ይገኙበታል። ከህወሓት አመራሮች ውስጥ የሌለ ነገር ግን ከባለ ሀብት ውስጥ ደግሞ የተመደበ አመራር ውስጥ ባይኖርም ነገር ግን ከህወሓት ጋር አብሮ ብዙ ወንጀል የሚሰራ ሰው አቶ ዳዊት ገብረ እግዚአብሔር ይባላል። ብዙ ጊዜ ዱባይ ነው የሚኖረው፣ ካናዳም አሜሪካም ይሄዳል። ነገር ግን ይሄ ሰውዬ በህገወጥ የወርቅ ንግድ ላይ እየተሰማራ በጣም ብዙ ወንጀሎችን እየሰራ ያለ፣ ጦርነቱም እንዲከፈትና እንዲካሄድ ከጀርባ ሆኖ ብዙ ግፊቶችን የሚያደርግ፣ ለትግራይ ልጆች እልቂት ግንባር ቀደም ተጠያቂ ከሆኑ ሰዎች መካከል አንዱ የሆነ ሰው ዳዊት ገብረ እግዚአብሔር ይባላል። የሞንጆሪኖ ወይም የፈትለወርቅ ገብረ እግዚአብሔር ታላቅ ወንድም ነው። ይሄ ሰውዬ በቅርብ ጊዜ የጸረ ድሮን መሳሪያ አንቲድሮን የሚባለው የድሮን አንቲድሮን አለ አይደለ? እና ለድሮን መከላከያ አስመጥተናል እያለ ደብረጽዮን ሲፎክርበት የነበረውን አንቲድሮን እገዛለሁኝ ብሎ ቃል ገብቶ ከህወሓት ወይም ከትግራይ ወርቅ በጆንያ ተቀብሎ ወስዶ ነገር ግን አንቲድሮኑም አልተገዛም። በጆንያ የወሰደው ወርቅም የት እንደደረሰ አይታወቅም። ከሻዕቢያ ጋር በጋራ በመሆን የተለያዩ ህገወጥ ንግዶችን፣ የህገወጥ የሰዎች ዝውውር፣ የጦር መሳሪያ ዝውውር፣ የብላክ ማርኬት ንግድ፣ በጣም ብዙ ወንጀሎችን የሚሰራ ባለሀብት ተብሎ የሚታወቅ ነገር ግን በትግራይ ልጆችና በኢትዮጵያ ሀብት የካበተ ሀብት ያገኘ በጣም ወንጀለኛ የሆነና ከዚህም በፊት የሆነ ጊዜ ዱባይ ላይ ለተወሰነ ቀናት ታስሮ እንደነበርም ሰምተናል። እንግዲህ እነዚህ ናቸው ማዕቀብ የተጣለባቸው ሰዎች ማለት ነው። 8 ናቸው። እነዚህ ሰዎች በአሜሪካ መንግስት ማዕቀብ የተጣለባቸው ከሌሎቹ የህወሓት ባለስልጣናት በምን ተለይተው ነው የሚል ጥያቄ መነሳት አለበት እዚህ ጋር። ለምሳሌ ግንባር ቀደሙ ጦርነት ሰባቂው የጦርነት ነጋሪት የሚጎስመውና ጦር ሰባቂው ዶክተር ደብረጽዮን ገብረ ሚካኤል አልተካተተም እዚህ ውስጥ። ሌሎቹ እነ አማኑኤል አሰፋ ሌሎች አሉ የምንጠራቸው የህወሓት ባለስልጣናት፣ እነዚህ አልተካተቱም ማዕቀብ ውስጥ። ለምንድን ነው የሚል ጥያቄ ከተነሳ በዋናነት ጦርነት በትግራይ ክልል እንዲካሄድ፣ ህገ መንግስቱ እንዲፈርስ፣ የፕሪቶሪያው ስምምነት እንዲፈርስ ዶክተር ደብረጽዮንንም ቢሆን ባለማመን ወይም ደግሞ እሱም ቢሆን ይክደናል ብለው በመፍራት ለራሱም ራሱ ጠባቂ አስቀምጠውለታል የሚባለው ደብረጽዮን ስልጣኑን ነው የሚፈልገው እንጂ ስልጣኑን ካገኘ ሊሸበለል ይችላል ብለው ስለሚፈሩ እሱን ራሱ እጁን እየጠመዘዙ ወደ አላስፈላጊ የጦርነት እንቅስቃሴ ውስጥ እየገቡ ያሉት፣ እንዲሁም ደግሞ ከሻዕቢያ ጋር በጋራ በመሆን ጽምዶ የሚሉትን አደረጃጀት መስርተው
በግንባር ቀደምነት እየመሩ ያሉ ሰዎች እነዚህ መሆናቸውን መረጃው ስለደረሳቸው ነው የአሜሪካ መንግስት በእነዚህ ሰዎች ላይ ማዕቀብ የጣለው። ነገር ግን በሁለተኛ ዙር ማዕቀብ ከሚጣልባቸው እንዲሁም ደግሞ የሀብት እገዳ ከሚደረግባቸው ሰዎች መካከል እነ ዶክተር ደብረጽዮንም ሊካተቱ እንደሚችሉ በቀጣይ ሂደቶች ውስጥ የአሜሪካ መንግስት ከዚህ የጥፋት እንቅስቃሴ የማትታቀቡ ከሆነ የአሜሪካ መንግስት ያሉትን መሳሪያዎች ያሉትን ቱሎች ሁሉ እንደሚጠቀም እናረጋግጣለን ብለዋል ባለፈው ባወጡት መግለጫ ላይ እና ቀጣይ እርምጃዎች ስለሚኖሩ በነ ዶክተር ደብረጽዮንም ከዚህ ይተርፋሉ ተብሎ አይታሰብም። ነገር ግን የአሜሪካ መንግስት ባለው መረጃ መሰረት አሁን ማዕቀቡን የጣለው እነዚህ ሰዎች ላይ ነው። እነዚህ ሰዎች እንግዲህ ጦርነት የሚጎስሙ ሰዎች ናቸው። ትላንትና ላይ ተቸንክረው የቀሩ ሰዎች ናቸው። በምንም አይነት ቋንቋ ከነዚህ ሰዎች ጋር ተነጋግሮ መግባባት አይቻልም። እኔ ዶክተር ደብረጽዮንም እዚህ ውስጥ ነው የምደምረው። የአሜሪካ መንግስት በራሱ መረጃ መሰረት ላያካትተው ይችላል፣ ወይም ደግሞ እሱን ያላካተቱበት ሌላ ምክንያት ሊኖራቸው ይችላል። ነገር ግን በግንባር ቀደምነት ህገወጥነትን፣ አሸባሪነትን፣ ጦር ሰባቂነትን ከዶክተር ደብረጽዮን በላይ የሚሰብክ ሰው አላየውም። እኔ ምናልባት ከጀርባ ሆነው ከኤርትራ ጋር ህገወጥ ንግዶችን፣ ህገወጥ የሰዎች ዝውውር ምናምን የሚሰሩ ሰዎች ናቸው ማዕቀቡ የተጣለባቸው። ከኢትዮጵያ መንግስት ጋር ባለው ልዩነት ግን የትግራይን ልጆች እና የትግራይ ክልልን ወደ ጦር ማዕከልነት እየቀየረ ያለው ዶክተር ደብረጽዮን የሚባለው ሰው ግንባር ቀደም ሚና አለው ብዬ አምናለሁ። እውነታውም የሚያሳየው እሱ። ስለዚህ ከነዚህ ሰዎች ጋር በጦር መሳሪያ ካልሆነ በስተቀር በምንም አይነት ቋንቋ ተነጋግሮ መግባባት የማይቻልበት ደረጃ ላይ ደርሰናል። ለምንድን ነው ካላችሁ እነዚህ ሰዎች ፓስት ነው የሚጠነቁሉት ይለናል አቶ ጌታቸው ረዳ። ትላንትና ላይ የቆሙ ናቸው። ስለ ወደፊት የሚታያቸው ነገር የለም። ትላንት 66 ዓመተ ምህረት ሲመሰረቱ ጀምሮ 17 ዓመት ታገልን በሚሉት ትግል እነሱ በሰሩት ጀብዱ ሰክረው የቀሩ አሁንም ያንን ጀብድ እንፈጽማለን ብለው በ70 እና በ80 ዓመታቸው እየታገሉ ያሉ ነገር ግን ዛሬ ላይ ያለውን እውነታ ማየት፣ ማንበብ፣ መተንተንና መረዳት የማይችሉ ዛሬ ካለው ትውልድ ጋር ዛሬ ካለው አስተሳሰብ ጋር ዛሬ ካለው አካሄድ የመንግስት አካሄድ ጋር መግባባት የማይችሉ ትላንትና ላይ የቆሙ ሰዎች ናቸው ይለናል አቶ ጌታቸው ረዳ። ቲፒኤልኤፍ አዲስ አበባ ለመመለስ ሁሉን ጥረት አድርጎ እየራቀው መጨረሻ it will find itself in አዝመራ። የትግራይ ኤሊት በቃ ሚዲዮክር አጀንዳ የያዘ ቲፒኤልኤፍ ዙሪያ ነው። አሁን ቲፒኤልኤፍ የወደቀ የደከመ ሊደርሺፕ ነው ብለናል። ሞቷል ብትለው ነው። ግን ድንገት የሆነ መግለጫ ሲሰጥ ሰው ንቆትም ጭምር ርዕስ ይሆናል። ለምን ምን መሰለህ ቲፒኤልኤፍ ትግራይን የሰፋት የትግራይን ሳይኪ የሰፋበት መንገድ ትግራይ እና የሱ ህልውና አንድና ያው ናቸው የሚል ነው። እንግዲህ ይህችን ናሬቲቭ በመሀል ሀገር ኢህአዴግና በሚል እንትን ብላ ነበር ተሰርታ ነበር። ባይዞ የትግራይ ህዝብ እኮ ተደጋጋሚ እድል እኮ ነው የፈቀደለት ቲፒኤልኤፍ ተደጋጋሚ ምን አደረግ ነው። አሁን ቱ ቢ ፌር ዲስኢንፍራንቻይዝድ ሆኗል። በትግራይ ፖለቲካ ውስጥ አናሳትፈውም። በሀገር ፖለቲካ ውስጥም በሰራናቸው ተደጋጋሚ ስራዎችም ጭምር የሀገር ፖለቲካ ውስጥ መሳተፍ ክህደት ተደርጎ እንዲቆጠር አድርገን ይሳል ነው። መጨረሻ የዛ ዋጋ ከፋዮች የምትሆንበት ሁኔታ ይፈጠራል። አሁን ለዛ ነው በዛ ጄኔሬሽን በዚህ በቲፒኤልኤፍ ሊደርሺፕ ውስጥ የነበረ ሰው ኢንክሉዲንግ እኔ ቦታ በመክፈት ነው ውለታ ልንውል የምንችለው እንጂ የኔ አሁን ፍላጎት በቃ ወጣቱ ክሪኤቲቭ ነው። የሆነ መድረክ ላይ አንዳንድ ጉዳዮች ስታነሳ በአጭር ጊዜ ውስጥ የሆነ ነገር ይዞ ይመጣል። ኢንጌጅ ካረከው ወደ ልማት አጀንዳ ካዞርከው ወደ ሀሳቦች ዲስከስ ወደ ማድረግ ካዞርከው በአጭር ጊዜ ውስጥ ሁሉ ነገር ማስተካከል የሚችል መሆኑ ይገባሃል። ግን በቦሮዳ አጀንዳ ነው የሚንቀሳቀሰው። የራሱ ጄኔሬሽን ጄኔሬት በሚያደርገው አጀንዳ ሳይሆን ኦልሬዲ ተደጋጋሚ ውድቀት ተደጋጋሚ ሽንፈት የገጠመው ሊደርሺፕ ሴት ባደረገው አጀንዳ ነው። በዲያስፖራ በኩል በለው በአገር ቤት ባለው ሳይድ በለው በዚሁ ነው የሚሽከረከረው። እና አንዳንዴ ሳይ በቃ ፎር ግራንትድ የሚወሰዱ ነገሮች አሉ። ለምሳሌ መጠየቅ ያለበት ነገር አለ። መጠየቅ ያለበት ለምንድን ነው እገሌ ቲፒኤልኤፍ ሊደርሺፕ ድሮ ሀሳብ የሚመስል ነገር ያቀርቡ ነበር። ወረቀት ይመጣል፣ ወረቀት ዲስከስ ታደርጋለህ። አትሊስት ሲነሱ ብዛም ዩኒፎርሚቲ ኦፍ ሀሳብ ከላይ እስከታች አለ። አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሀሳብ የለውም። የምሬ ነው ነገር። አሁን የቲፒኤልኤፍ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆኑ ጠላ ቤት ካሉ ሴትዮ በፍጹም አይለይም ቋንቋ ስድብ ነው የምትሳደው።
እንጂ የትግራይ ህዝብ ከዚህ መከራ ለማውጣት ሀ መርሃ የሚባሉ ችግሮች አይደንቲፋይ አድርገን መሰረተ ሸቀ የሚባሉ መፍትሄዎች አምጥተናል የሚል የተደራጀ ሐሳብ የለም፣ ሊያመጣ ይችላል። አንድ ወረደን ቅድም እንዳልኩ ነው። አምስተኛው ዙር ላይ ገላጋይ ሲደርስልህ ሪሊፍ ሊኖር ስለማይገባ ወያሱ ወጣት ልጆች አሉ። በጦርነቱ 3 ሳምንት ስልጠና ወስደው በአጭር ጊዜ ውስጥ የህልውና ትግል ነው ብለው ስላመኑ በአጭር ጊዜ ውስጥ ክፍለ ጦር አዛዦች ምናምን ሆኑ። ለእነሱ መስጠት ይቀላል አመራሩ በአጭር ጊዜ ውስጥ። እነሱ የትግራይን የመሬት ሁኔታ በደንብ ያነባሉ። ለዛ ነው አሁን ሰራዊት ውስጥ አሉ ባልሶች አድቬንቸሩን አይቀበሉትም። እየወጡ ማይክሮፎን ባይ ቁጥር ይፎክራሉ። ገብቷል። ወጥተው ዋናው ጠላታችን ብልጽግና ነው ይላል። አንዳንዴ ብዙ ማድረግ ማስችላቸው ሁሉ ማድረግ ምትችል ግን በዚህ ጌቾ እንደሚለው እኔም ቅድም እንዳልኩት ከነዚህ ሰዎች ጋር ራሽናል በሆነ ማይንድ በምክንያታዊነት ተነጋግሮ አይ ይሄ ቢሆን እንደዚህ ነው፣ ይሄ እኮ ተሳስታችኋል፣ ይሄን ያጠፋችሁት እናንተ ናችሁ ምናምን ተብሎ በምክንያታዊነት ተነጋግሮ መግባባት የማይቻልበት ደረጃ ላይ ተደርሷል። ስለዚህ እነዚህን ሰዎች ምናልባት በሚገባቸው ቋንቋ በጦር መሳሪያ ቋንቋ ተነጋግረን የሚጠፉበትን ነገር ካልፈጠርን በስተቀር እነዚህ ሰዎች እያሉ ህወሓት የሚባል ፓርቲ እያለ በእርግጠኝነት ኢትዮጵያም ትግራይም ሰላም ይሆናሉ የሚል እምነት የለኝም። አንደኛ የተደራጁበት የተመሰረቱበትም ዓላማ ኢትዮጵያን ማፍረስና ማተራመስ የሚለውን እቅድ ከሻዕቢያና ከግብጽ ተቀብለው በእነሱ ድጋፍ በእነ አሜሪካ እርዳታ ለስልጣን የበቁ ከዚያም በኋላ ኢትዮጵያን በ27 ዓመት የስልጣን ዘመናቸው በዘር በቋንቋ ከፋፍለው መበታተን እንድትችል ወይም የሚመሯትን ሀገር ለመበታተን አንቀጽ 39 የሚባል አፍራሽ አንቀጽ አስገብተው በህገ መንግስት አስደግፈው የሚፈልግ ማንኛውም ብሔረሰብ መገንጠል ይችላል ብለው የራሳቸውን ሀገር ለማፍረስ ሲሰሩ የነበሩ ሰዎች መሆናቸውን ስንመለከት እነዚህ ሰዎች ካልጠፉ በስተቀር እኛም ሰላም አይኖረንም፣ ትግራይም ሰላም አይኖራትም በምንም አይነት ተአምር። እንዲያውም አሁን የአሜሪካ መንግስት ራሱ እንዳመነው የህወሓት እንቅስቃሴ ቀጠናውን የአፍሪካ ቀንድ ቀጠናን ራሱ ለማመስ የሚሰሩ ሰዎች መሆናቸውን ያምናል እና እነዚህን ሰዎች በቋንቋቸው በመሳሪያ በጦር መሳሪያ በአፈሙዝ ካልሆነ በስተቀር በአንደበት ተነጋግሮ መግባባት የማይቻልበት ደረጃ ላይ ደርሰናል። ለማንኛውም ምን አሉ የሚለውን ጉዳይ እንመልከት እስኪ። እንግዲህ ይሄንን እገዳ የተጣለባቸውን እነ ዶክተር ደብረጽዮን ማነው እነ ፈትለወርቅ ሞንጆሪኖ ቅድም የዘረዘርኩላችሁ 8ቱ ሰዎች ላይ ማዕቀቡ ከተጣለ በኋላ ህወሓት ለአሜሪካ መንግስት ምላሽ ሰጥቷል። አንድ በአንድ የተወሰኑ ዋና ዋና የምንላቸውን ነጥቦች አንስተን ለመመልከት ያህል ብዙ ነው የዘረዘረው። እዚህ ላይ የምትመለከቱት ደብዳቤ ነው ለአሜሪካ መንግስት የተላከው። እንግዲህ በምስራቅ አፍሪካና በትግራይ ዘላቂ ሰላም ለማረጋገጥ የአሜሪካ መንግስት እያደረገ ያለውን እንቅስቃሴና ድጋፍ እናበረታታለን፣ እናደንቃለን ይላል። እንግዲህ በምስጋና ነው የጀመሩት። በትግራይ ክልል ዘላቂ ሰላም እንዲመጣ በኢትዮጵያና በቀጠናው ሰላም እንዲሰፍን የአሜሪካ መንግስት ለሚያደርገው ነገር ሁሉ እናመሰግናለን ይላል። ከዛ ይቀጥሉና ነገር ግን ይላሉ current visa restriction is deeply concerned us ይላሉ። በጣም አሁን ያወጣችሁት የቪዛ ሪስትሪክሽን በጣም አሳስቦናል፣ እጅግ በጣም አሳስቦናል። ዲፕሊ ኮንሰርንድ ነው የሚሉትና በጣም አሳስቦናል ይላሉ። ያሳሰባቸው ደግሞ ያልተሟላና ፍትሃዊ ግምገማ ላይ ያልተመሰረተ ከመሆኑም በላይ ይላሉ የፌዴራል መንግስቱ በፕሪቶሪያ ላይ ያሳየውን ውድቀት ወይም ደግሞ ፕሪቶሪያን ላለመፈጸም ያሳየውን ልግመኝነት ከግምት ውስጥ ያላስገባ እገዳ ነው ያወጣችሁት ይላሉ። ከዛ ሲቀጥሉ ፕሪቶሪያ አልተተገበረም፣ ህገ መንግስቱ ወደ ቦታው አልተመለሰም፣ ተፈናቃዮች ወደ ቀያቸው አልተመለሱም፣ ከፌዴራል ውጪ ያሉ የጸጥታ ኃይሎች ከትግራይ ግዛት አልወጡም፣ ሰርቪስ ወይም ደግሞ መሰረታዊ አገልግሎት የሚባለው የመንግስት አገልግሎት ማለት ነው በተሟላ ሁኔታ አልተሰጠም፣ እየተሰጠ አይደለም፣ የህወሓት ህጋዊነት አልተመለሰም፣ ህጋዊ ሰውነት አልተመለሰም ይላል። ይህን ሁሉ ይዘረዝራሉ። ስለዚህ በዚህ ምክንያት እውነትን ያላማከለና ፍትህን ያላረጋገጠ የሁለት ወገንን ግምገማ ሳይሆን አንዱን ወገን ብቻ የወቀሳችሁበት እገዳ ነው ብለው መጀመሪያ በምስጋና የጀመሩትን ይህን ሁሉ ወቀሳ አስከትለዋል። እዚህ ላይ አሁን ከነገርኳችሁ መካከል እንደው አንድ ሁለት ሶስቱን ለመመልከት ያክል በመጀመሪያ ይሄ ያወጣችሁት የአሜሪካ መንግስት ያወጣው የቪዛ ሪስትሪክሽን ዲፕሊ ኮንሰርንድ እንድንሆን አድርጎናል
በጣም በጥልቅ አሳስቦናል ይላሉ። ይሄ ቪዛ እገዳ እንደወጣ ህወሓት ይሄን መግለጫ ከማውጣቱ በፊት የአሜሪካ መንግስት ይህንን እገዳውን እንዳወጣ የዛኑ ቀን አማኑኤል አሰፋ የሚባለው የዶክተር ደብረጽዮን ምክትል የሆነውና አሁን ለደብረጽዮን ያመጡት አስተዳደር ምክትል አስተዳዳሪ የሆነው ሰው የሆነ ነገር ጽፎ ነበረ። ምንድነው ያለው? እኛ ቪዛ ለማያስፈልጋቸውስ ብሎ ጽፎ ነበር እና እኛ ብዙ ተፈናቃዮች አሉን። የትግራይ ህዝብ በጣም ብዙ ነው። ስለዚህ እነሱ ትግራይ ክልል ለሚኖሩት ወደ አሜሪካ የሚሄድ ማንም መሄድ የሚፈልግም የለም። ስለዚህ መሄድ ለማይፈልግ ከትግራይ መውጣት ለማይፈልግ ሰው ቪዛ ተከለከለ አልተከለከለ ምንም የሚቀርብን ነገር የለም ብሎ ጽፎ ነበር። ይሄን ባሉ በማግስቱ ይሄንን እንዳሉ ተከታዮቻቸው የነሱ አፈቀላጤዎች በየፌስቡኩ በየሶሻል ሚዲያው ስለነሱ የሚተረተሩ ሰዎች ታገደ አልታገደ ቪዛ ከለከለ አልከለከለ ምን ይቀርብናል አይነት ነገር ሲያላዝኑ ነበር። እነዚያን ሁሉ ምንም አይደለም የአሜሪካ መንግስት ያወጣው ከምንም የሚገባ እርምጃ አይደለም እያሉ ሲፎክሩና ሲያጣጥሉ የነበሩ ሰዎች ላይ ህወሓት ትላንትና መጣችና ውሃ ደፋችባቸው። በጣም ዲፕሊ አሳስቦናል፣ ዲፕሊ ኮንሰርንድ ሆነናል በዚህ ቪዛ ሬስትሪክሽን። እንዴት አሳሰባችሁ? የቪዛ ሬስትሪክሽን ምንም አያመጣም፣ ምንም የሚጎዳን ነገር የለም ስትሉ አልነበረም? እንዴት ሊያሳስባችሁ ቻለ? እኛ ስንናገር ነበር። ይሄ የቪዛ ሬስትሪክሽን የጉዞ እገዳ ብቻ አይደለም። የህወሓት ባለስልጣናት በአሜሪካ መንግስት እገዳ ተጣለባቸው ማለት እገዳው የተጣለበት ምክንያት አንደኛ የአሜሪካ መንግስት እንደጠቀሰው ከፌዴራል መንግስት ጋር ወደ ጦርነት ለመግባት የጦርነት እንቅስቃሴ እያደረጉ ያሉ የህወሓት ባለስልጣናት ሬድ ላይነርስ ነው የሚላቸው በጣም አክራሪ እና ጽንፈኛ የሆኑ ባለስልጣናት ላይ እገዳውን ጥያለው ነው የሚለው። ወደ ጦርነት ለመግባት እየሞከሩ ስለሆነ የፌዴራል መንግስቱን ወደ ጦርነት ለማስገባት ትግራይን የጦር ቀጠና ለማድረግ የትግራይ ልጆችን ድጋሚ ለማስጨረስ እየሰሩ ያሉ ሰዎች ስለሆኑ በእነዚህ ሰዎች ላይ እገዳ ጥያለው ነው የሚለው። ዳት ሚንስ በማንኛውም ሁኔታ አሁን ህወሓት ጦርነት ቢጀምር እንደ ቀድሞ ሰሜን ዕዝን አጥቅቶ የፌዴራል መንግስት አጠቃኝ እንዳለው መሸወድ አይችልም። ያኔ አሜሪካኖች፣ አውሮፓውያን ከህወሓት ጎን ነበሩ። ህወሓትን ለማዳን ሲረባረቡ ተመልክተናል። ነገር ግን ዛሬ የእውነት ተቀይሮ በህወሓት ባለስልጣናት ላይ ይሄ እገዳ ሲጣል እያደረጋችሁ ያላችሁትን የጦርነት እንቅስቃሴ አንቀበልም፣ ምንም አይነት የውጊያ ዜና ቢመጣና ጦርነት ብትጀምሩ እኛ ከኢትዮጵያ መንግስት ጎን ከትግራይ ህዝብና ከኢትዮጵያ ህዝብ ጎን እንደምንቆም እንድታውቁት ነው መልእክቱ እየተላለፈ ያለው እንጂ ዶክተር ደብረጽዮን አሜሪካ ይሄዳል አይሄድም፣ አማኑኤል ይሄዳል አይሄድም አይደለም ጥያቄው። በዋናነት በሽብርተኝነትና በጦርነት ነጋሪት ጉሰማ እንቅስቃሴ ላይ ተፈርጃችኋል ማለት ነው። እና የጉዞ እገዳ ብቻ አይደለም፣ እውቅናው የተሰጠው ለጦርነት ሰባቂዎች ነው። ጦርነት ሰባቂዎችን ደግሞ ለመከላከል ሽብርተኝነትን ለመከላከል የአሜሪካ መንግስትና የኢትዮጵያ መንግስት የተስማሙትን ሽብርተኝነትን በጋራ ለመከላከል ብለው የተፈራረሙትን ፊርማ ከ2-3 ወር በፊት እኛም ሰርተንበታል። አዲስ የወጣ መረጃ አይደለም። ስለዚህ ያ ስምምነት የሚያሳየው በኢትዮጵያም ውስጥ ይሁን በአፍሪካ ቀንድ ቀጠና አሜሪካ ለምታደርገው የሽብርተኝነት ውጊያ ማንኛውንም አይነት የሽብር እንቅስቃሴ ከኢትዮጵያ መንግስት ጋር ለመዋጋት እንደዚህ አይነት እንቅስቃሴ የሚያደርጉ አካላትን መከላከልን ይጨምራል። ያ ተግባራዊ እየሆነ ያለበት ሂደት ነው። የቪዛ እገዳ ብቻ አይደለም። ህወሓት መጥፊያው እየተቃረበ መሆኑን በዓለም አቀፍ ደረጃ ራሱ ጦር ነጋሪት ጎሳሚ መሆኑንና አሸባሪ መሆኑን እየታወቀለት ነው የመጣው። ለኢትዮጵያ መንግስት ደግሞ ከዚህ በኋላ ለሚወስደው እርምጃ በር የከፈተና ይሁንታን የሰጠ ነው ብለን ስንናገር ነበር። ህወሓቶች ግን ሲያጣጥሉ ነበረ። ትላንትና መጥተው ለቅሷቸውን ሲያዥጎደጉዱ ውለዋል። በሁለተኛ ደረጃ ያነሱት የፕሪቶሪያ ስምምነት አልተተገበረም ይላል። የፕሪቶሪያውን ስምምነት እኮ የፌዴራል መንግስት አላከበረም። እስካሁን ድረስ ተግባራዊ ያልሆኑ የፕሪቶሪያ ስምምነቶች አሉ። ተፈናቃዮች አልተመለሱም። ጊዜያዊ አስተዳደር አይ ህወሓት አሁን እኔ እዚህ ላይ ነው አእምሯቸውን የምጠራጠረው። ሆን ብለው እያደነቆሩ ነው ወይስ እነሱ ደንቁረዋል እምለው እዚህ ላይ ነው። ምክንያቱም የፕሪቶሪያን ስምምነት የትኛው ነው ያልጣስ ነው ህግ
ያልጣስነው አንቀጽ እያሉ እየፈለጉ ያልተጣሰውን አንቀጽ አንድ በአንድ ያፈረሱ ሰዎች ናቸው። ዲዲአር እንዳይተገበር ተፈራርመው በመጡ በማግስቱ ነው ታጣቂዎቹን እንደገና ሌላ ትጥቅ ማስታጠቅ የጀመሩት። እስካሁን ጦርነት የሚጎስሙት እነዛን ታጣቂዎች ወደ ሰላማዊ ህይወታቸው እንዳይመለሱ ዲዲአር ተግባራዊ እንዳይሆን አድርገው ነው። ከዛ ሲቀጥል በትግራይ ክልል ውስጥ ምንም አይነት ሰላም እንዳይኖር፣ የሰላም እንቅስቃሴ እንዳይኖር፣ ህዝቡ በሰላም ወጥቶ እንዳይገባ፣ ሰላማዊ የሰርቪስ አገልግሎት እንዳይኖር፣ መንግስት የልማት ስራዎችን እንዳይሰራ፣ የትግራይ ህዝብ የሰላም አየር እንዳይነፍስለት፣ ይህን ሁሉ የሽብር እንቅስቃሴ እየሰራ ያለው ይሄ ቡድን የፕሪቶሪያውን ስምምነት አንድ በአንድ አፍርሶ የመጨረሻ ላይ የቀረውን የጊዜያዊ አስተዳደሩን ሙሉ ለሙሉ አፍርሶ በ2013 ዓ.ም የነበረውን ጦርነት የገባንበትን 600 ሺህ የትግራይ ልጆች ያለቁበትን የኢትዮጵያ መከላከያ ሰራዊት ዋጋ የከፈለበትን የኢትዮጵያ ሀብትና ንብረት የወደመበትን ጦርነት ውስጥ እንድንገባ ያደረገንን በዶክተር ደብረጽዮን የሚመራውን አስተዳደር መልሰናል ብለው ፕሪቶሪያን ሙሉ ለሙሉ ማፍረሳቸውን ራሳቸው ካመኑ በኋላ የፕሪቶሪያው ስምምነት እኮ ተግባራዊ አላደረገም መንግስት እና የፕሪቶሪያውን ስምምነት ማን እንዳፈረሰው፣ ለምን እንዳፈረሱት፣ በምን ምክንያት ይሄ ሊሆን እንደቻለ፣ የፌዴራል መንግስቱ ምን ሲያደርግ እንደነበር፣ በአቶ ጌታቸው ረዳ የሚመራው ኢንትሪም አድሚኒስትሬሽን በወቅቱ ስራውን መስራት ያልቻለባቸው ምክንያቶች፣ እንዲሁም ደግሞ ፕሪቶሪያ እንዳይተገበር የፈለጉበት ምክንያትና እንዳይተገበር ያደረጉበት ሂደት ምን ይመስል እንደነበር አቶ ጌታቸው ረዳ ራሱ በዝርዝር አስረድቶናል። ቲፒኤልኤፍ ሊደርሺፕ ሰልፍ ፕሪዘርቬሽን ሲባል ነው። ግጭት የሚፈልገው ለሰልፍ ፕሪዘርቬሽን ነው። ካልኩሌሽን ላይ ነው። ትንሽ የመጋጨት ነገር ከፈጠረን የመደራደር አቅማችን ከፍ ይላል። አሸንፋለሁ ብሎም አይደለም። አሁን እኔ የምለው ነገር አለ። ሁልጊዜ እኔ ልጅ ሆኜ ለህኛ ነበርኩ። ሰው ግዙፍ ሰውም ልምታ ካለኝ ጭቅጭቅ ውስጥ እገባለሁ። ቀስ ብልት ካገኘው ምናምን ላለ ግን አንዳንዴ ደግሞ ማሰብ አለብህ። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ። የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል እየወደክ እየተነሳ አሁንም ካልጣልኩት ምትል ከሆነ አእምሮ የለህም። አቱ ዘ ኤክስፔንስ ስንት ሰውን የምናስጨርሰው እኮ አሁን ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሀሳብ ስላለህ ብቻ አይደለም ሰላሙ ያዋጣል ብለህ ስላመንክ ነው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አዲስ አበባ በአውሮፕላን መምጣት ይቻላል፣ ችግር የለውም። እኔ በሆነ ትግል ካምባላ የሆነ ሰው ስልጣን ይዛል የሚል እምነት የለኝም። ጅስ ዳዝን ወርክ ወይ አሁን እንዴት ብለህ ነው ያለህን እንትን ማክሲማይዝ ማድረገው እንደማለት ቅድም ለዛ ያልኩህ ኢት ውድ ቢ ኤ ዲሰርቪስ ቱ ዶን ኪሆቴ የቲፒኤልኤፍን ሊደርሺፕ ዶን ኪሆቴ ማለት ኢትስ ኤ ዲሰርቪስ። ምክንያቱም እንደዚህ አይነት በኮንሰፕት የተመሰረተ ጄኑዊን የትግል ስሜት ምንም እኮ እንደዛም ሆኖ ግን ስቲል አለ። አሁን ፕሪቶሪያ ህገ መንግስት እንድንቀበል እኮ ነው ያደረገን። እንደዛ ነው የሚለው ፕሪቶሪያ። የመጀመሪያ 5 ቀን የተጨቃጨቅ ነው ህገ መንግስት መቀበል፣ ሰራዊቱ አንድ ሰራዊት ብቻ ሀገሪቱ እንዳላት ማመን ወዘተ የሚል ነው የተስማማ ነው። ኢቭን እዚህ ከተማ ውስጥ ያሉ ሰዎች ስለ ቲዲኤፍ ምናምን ሲያወሩ የሆነ ረዥም ጊዜ የሚቀጥል ሰራዊት አድርገው ነው አስዩም የሚያደርጉት። ትግራይ ሀገር ከሆነች ሰራዊት ኖራታል፣ ምን ጥያቄ የለውም። አሁን ባለው ሁኔታ ግን ዲሞቢላይዝ ሊደረግ ብለን ተስማምተን ነው የመጣነው። ዲሞቢላይዝ የሚደረግበት ሂደት፣ ዲስአርም የሚደረግበት ሂደት ግን የትግራይን የጸጥታ ሁኔታ ግምት ያስገባ ይላል። በዛ ጀምረን የሰራናቸው የመጣናቸው ጉዳዮች ነው። ፕሪቶሪያን አንብቦ የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም የሚያስቀኝ መጀመሪያውም ክደውት ነበር። እንደዚህ ያላልን ምን አይነት ነገር ምናልባት በቅርብ ጊዜ የጻፍኩ ነው የሆነ ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል ተመልሶ ትንሽ ትንፋሽ ሲያገኝ ካዳችሁናል። ምክንያቱም የእሱ ነበረ አስቦ የነበረው ፕሬዚደንትነት የኔ ይሆናል ብሎ አስቦ በአጋጣሚ እዚህ አልተቀበሉትም። አሁን እሱ ሌላ ጉዳይ ነው። ፕሬዚደንት ስላልሆንክ አገር ሁሉ ይፈረስ ማለት አትችልም። እውነታው ይሄ ነው። ሌላ ማስረጃ እናቅርብ ካል በጣም ብዙ ማስረጃዎች ማቅረብ እንችላለን ህወሓት የፕሪቶሪያን ስምምነት ስለማፍረሱ። ነገር ግን ማስረጃ ማቅረበን ዓለም የሚያየውን ሀቅ የሚክድ ቡድን ስለሆነ እዛው ውስጣቸው የነበረ ሰው እንዴት ስራ እንዳላሰሩትና የፕሪቶሪያን ስምምነት እንዴት እንደጣሱት የሚነግረን የህወሓት አባል የነበረ ከፍተኛ አመራር የነበረ ውስጣቸውን የሚያውቅ ትግራይን በአስተዳደርነት እየመራ አቶ ጌታቸው ረዳ የሚባለው የህወሓት አካል የነበረው ሰው ነው። ይሄ ሰውዬ የሚነግረንን ነገር ሰምተን ህወሓት የሚያደርገውን ነገር አይተን ዓለም እኮ ያያል። እኔ እኮ በጣም ግራ የሚገባኝ አሁን የአሜሪካ መንግስት መረጃ የሌለው ነው ይመስላችሁ እነሱ።
ኦሉሴጉን ኦባሳንጆ ትግራይ ክልል ሂደው እነ ደብረጽዮንን አስጠንቅቀውን የተመለሱት ብለን ነበር ባለፈው። እነሱ እውቅና ተሰጠን እነ ኦባሳንጆ መጥተው ጎበኙን ምናምን ሲሉ እውቅና አይደለም መልሱን የተባላችሁት። ኦባሳንጆ ወደ ትግራይ ክልል ሲሄዱ ከፌዴራል መንግስት የተሰጣቸው መልእክት ወደ ጦርነት መግባት ካልፈለጋችሁ፣ ሰላም የምትፈልጉ ከሆነ ጊዜያዊ አስተዳደሩን በፕሪቶሪያ ስምምነት መሰረት የተደራጀውንና ያፈረሳችሁትን ጊዜያዊ አስተዳደር መልሱ ወደ ቦታው የሚል መልእክትን የተላከላቸው ከማስጠንቀቂያ ጋር። ያን አንተገብርም ብለው ኦሉሴጉን ኦባሳንጆን ከተመለሱ በኋላ የአሜሪካ መንግስት ይሄንን መግለጫ ሲያወጣና ይሄን እገዳ ሲያደርግ ኦባሳንጆ መጥተው ሪፖርት እንደሚያደርጉ ለዓለም አቀፉ ማህበረሰብ መረዳት እንኳን አይችልም። ሄደው አናግረዋቸው ስለመጡ ብቻ ቪዲዮ ከነሱ ጋር ደብረጽዮን እየሳቀ ስለተቀረጸ በቃ እውቅና ተሰጠን ብለው አንዳንድ ጄኔራሎቻቸውም ወጥተው እውቅና ተሰጥቶናል፣ ዓለም አቀፉ ማህበረሰብ ተቀብሎናል፣ ጊዜያዊ አስተዳደሩን አፍርሰን ያንን ጦርነት የገባንበትን አስተዳደር ስለመለስን ብሎ ሲናገሩ ነበር። እና እውነታው ይሄ ነው። ማን ምን እንደሚሰራ የፌዴራል መንግስቱ የተጣለበትን በፕሪቶሪያ ስምምነት የገባበትን ስምምነት አንድ በአንድ መፈጸሙን ህወሓት ደግሞ አንድ በአንድ እየመረጠ አንቀጽ በአንቀጽ ምንም የቀረ ነገር እንዳይኖር አድርጎ የፕሪቶሪያን ስምምነት እንዳፈረሰ ዓለም አቀፉ ማህበረሰብ መረጃ አለ እና እኛን እንደሚሸውዱን እኛን እንደሚክዱን ዓለም አቀፉ ማህበረሰብ ለመካድ ሲሞክሩ በጣም ይገርማል። እና የሚነግሩን ደግሞ ራሳቸው አቶ ጌታቸው ረዳ ናቸው፣ እንዴት እንዳፈረሱት ማለት ነው። እንዳፈረሱት እኮ ማስረጃ አያስፈልገው፣ ግን እንደው ለሚመለከተው ሰው እነዚህ ሰዎች የሚያወሩት ነገር ምንድን ነው ለሚል እንዲያውቀው ነው ይሄን በማስረጃ እያስደገፍን የምናቀርበው። ከዛ ሲቀጥል ህገ መንግስቱ ወደ ቦታው አልተመለሰም ይላሉ። የህወሓት ህግ አራዊት ብለን የምንጠራው እኛ ህገ መንግስት የሚሉት እነሱ ማለት ነው። አሁን በህዝባዊ ምንድነው በሀገራዊ ምክክር ኮሚሽኑ አንድ መሻሻል ይደረግበታል ብለን በተስፋ እየጠበቅን ያለ ነው። እነሱ የጻፉት ህገ መንግስት ማለት ነው። ህዝብ ያልተወያየበት ህዝብ ያልመከረበት ህገ መንግስት። ይሁንና እነሱም እንዳሉት ህገ መንግስቱ ወደ ቦታው አልተመለሰም ይላሉ። አንዱ የሚያነሱት እዚህ ላይ ሪስቶሬሽን ፎር ኮንስቲቱሽናል ኦርደር የሚል አለ የፕሪቶሪያው ስምምነት ላይ ትግራይን ወደ ቀደመ የህገ መንግስት መዋቅር ወይም ደግሞ የህገ መንግስት ስርዓት ውስጥ ማስገባትና ማካተት፣ ለምሳሌ በፌዴሬሽን ምክር ቤት ተወካይ እንዲኖራት፣ በተወካዮች ምክር ቤት ተወካይ እንዲኖር፣ እንዲሁም በማንኛውም አይነት ሁኔታ ከፌዴራል መንግስቱ ጋር የሚያስተሳስራቸው ህገ መንግስታዊ የሆነ ሂደት ተግባራዊ እንዲሆንና ወደ ህገ መንግስታዊ ኮንስቲቱሽናል ኦርደር ትግራይ እንድትመለስ የሚል ህግ አለ የፕሪቶሪያው ስምምነት ላይ። ያ ተግባራዊ አልሆነም ይላሉ። ያ ተግባራዊ ያልሆነው ለምንድን ነው? በመጀመሪያ ደረጃ ህገ መንግስቱን እየጣሰ ያለው ራሱ ህወሓት የሚባለው ቡድን ነው። ህገ መንግስቱ ከፌዴራል መንግስት እውቅና ውጪ ይላል። በመጀመሪያ ደረጃ ከፌዴራል መንግስት እውቅና ውጪ የትኛውም የክልል አስተዳደር ከውጪ ሀገራት ጋር ከውጭ አካላት ጋር የመገናኘት መብት የለውም። እንደው ሰላማዊ የሆነ ግንኙነት እንኳን ቢኖር በራሱ አንድ የክልል አስተዳደር ከውጭ ሀገር መንግስታት ጋር የመገናኘት መብት የለውም። እነሱ በሰላማዊ መንገድ እኮ አይደለም፣ በሽብርተኝነት ጽምዶ በሚሉት አደረጃጀት ከሻዕቢያ ጋር ከሱዳን ጋር ከግብፅ ጋር አብረው እየሰሩ ከነዚህ አካላት ጋር አብረን ሆነን የኢትዮጵያ መንግስት እንወጋለን እያሉ በአደባባይ እየተናገሩ በየቀኑ የጦር ነጋሪት ጉሰማቸውን ሳያቆሙ የፕሪቶሪያውን ስምምነት አንድ በአንድ እያፈረሱ መጥተው ትግራይ ወደ ሰላማዊ ሁኔታ ወደ ኮንስቲቱሽናል ኦርደር ልትገባ የምትችልበትን አካሄድ አንድ በአንድ እየጣሱ የመጡ ሰዎች ህገ መንግስቱ ወደ ቦታው ሳይመለስ እንዴት ይሄንን እገዳ ትጥሉብናላችሁ ይላሉ። እንዳይመለስ ያደረጋችሁት እናንተ ናችሁ። የኢትዮጵያ መንግስት ስለታገሰ በትግራይ ሰማይ ስር ድጋሚ ጥይት አንተኩስም ብሎ ቃል ስለገባ ለትግራይ ህዝብ ድጋሚ ጦርነት አያስፈልገውም ብሎ ስለማለ እንጂ እንደናንተ ስራ እኮ ትግራይን የጦር ሜዳ ለማድረግ የምትችሉትን ሁሉ እየሞከራችሁ። ሰው ለጦርነት ይሄን ያክል ይጓጓል? ለጦርነት ለውጊያ ልጆችን ለመጨረስ ትውልድ ለመጨረስ 2013 ዓ.ም ተዋግታችሁ በ3 ዙር ተከታታይ ጦርነት ምን አተረፋችሁ? 600 ሺህ ወጣቶች ሰውታችሁ ምን ተገኘ? ምን ጠብ የሚል ውጤት አመጣችሁ?
የትግራይ ህዝብ 50 ዓመት ሙሉ በህወሓት ስር ኖሮ ከ50 ዓመት በኋላ እንደገና ልጆቹን ወደ ጦርነት ለመማገድ ከመጥራት ውጪ ምን ያተረፋችሁለት ነገር አለ? ተዋግቶ ልጆቹን ሰውቶ ምን አገኘና አሁን ድጋሚ ለጦርነት ልጆቹን ይሰጣል? በግድ እየወሰዷቸው ነው። ባይዘው በግድ እያስገደዱ በስነ ስርዓት በህግ በፖሊሲ ደረጃ ተቀርጾ አንድ ልጅ ያለው 2 ልጅ ያለው እየተባለ እየተመረጠ ከዚህ በፊት እዚህ ቤተሰብ ውስጥ ስንት ልጅ ለጦርነት ተሰጥቷል? ከጎን ያለው ስንት ልጅ ሰጥቷል? ጎረቤታሞች ሆነው ከአንዱ ቤት አንድ ልጅ ከሆነ እስከዛሬ ድረስ የተሰዋው ያኛው ቤት ደግሞ 2-3 ልጁን ሰውቶ ከሆነ ይሄኛው ቤት ያሉ ልጆች አሁን መስዋዕት አለባቸው። በስነ ስርዓት እንደዚህ ነው እየሰሩ ያሉት እና ምን መዓት ነው የመጣበት የትግራይ ህዝብ ላሉ አንዳንድ ጊዜ ምንድነው የወረደበት? ምንድነው የመጣብን? ምን አይነት ሰዎች ናቸው በኢትዮጵያ ሰማይ ስር የመጡት የፈለቁት የተፈጠሩት? ደም ከማፍሰስ ውጪ የጥይት ባሩድ ከማሽተት ውጪ ከስልጣን ወንበር ውጪ ሌላ የማይታያቸው እያለቀ ያለው ወጣት ምንም የማይመስላቸው ነፃ እናወጣለን ያሉትን ህዝብ በዚህ ደረጃ በባርነት እያሰቃዩ ያሉ ሰዎች መቼ ነው መጨረሻቸው? ራሳቸው ደግሞ ተመልሰው ህገ መንግስቱ ወደ ቦታው ስላልተመለሰ ይላል። በጣም በሚገርም ሁኔታ አንድ እናት አሉ ደብረ ጽዮንን ይሄ ሰውዬ ሰይጣን ነው ሰው ነው ብለው የሆነ ቪዲዮ ተቀርጸው የለቀቁ እናት ነበሩ። ትልቅ ሰው ናቸው፣ አዛውንት ናቸው በጣም እና ምን ጉድ ነው ይሄ ሰውዬ? አረ ምከሩት። ሰይጣን ነው ወይስ ሰው ነው? ምንድን ጉድ ነው የመጣብን እያሉ የተናገሩ እናት አሉ። ገብረ ክርስቶስ ድዩስ ገብረ ሸይጣን ድዩስ ታይ ጉዱ ምን ይባል ስም ኾኒ ገዝ ኾነ ይባል ካኸ መቀለና ለወለደ ዘመደለ ይኾን አብየት ካኸ ገዛ ለሰርሐ ይኾን መቀለ አብየት ጽልዳ አመ ካበረኹ ከም ሕላው ካሓዳ ሃፍታም ዳ ወፂ ተልኾን እይማላል ዓሰብ ካኸ ዘዝማድ ለህሊዎ ካኸ ዛዚ አይል መርሕሎ እንካኸ እዚ ብብርጭቆ ሰሪሕ ይኹን ገዘው አብየት አታምኸርዎ አታልቡላ ይኸይሩ ብመስተር ኾን ተሰዊር ይኾን አታሰብ ድዩ ጋኒ እንደኾነ ወፂ ይኾን ካብ ባሕሪ ደኾነ አነ ገሪምን እንዮ ናዚ ትግራይ ለየ ሰውዕል አነ ደሙ ምኒ ፈሪ ህዚያር ክዳን ኮንተ ኻዲ እንደይኾን ስራም ናይና ይልየዶ ወሊደ ይኾን ቆልዓት ማይል ይፈልጥ ደኾነ ሰራሲሩ ሓፊቕ ደኾነ ይኾን ቆልዓ ማርያም ደኾነ ኢላ ሰወይት ስሒቕ ደኾነ ሒዘ ወሊድ ጓ ደኾነ ይኾን ኣብ ዳኪ ምን ዘይ ይስርሕ ቆልዓ ለወለደ ኣይሰርሕ ለይወለደ እዩ ደኾነ እምበይ ለወለደ ኣይሰርሕ ነገር ምኒ ቆልዓ ሰራሰራ ኣባ ማማ ልብስ የውሊ ጠቕላላ ለትግራይ ልልዕል ጾ የውሊ ሽንጣር ጋንየን እዩ ካብ ባሕሪ ወፅዩ ወዲና የው ነርና ጋንየን ነይሮሞ እንደርታማ ኣይ ኣብ ባሕሪ ልስሑ ተመራሚሮም ሃማ ካልባማት ላብ ራድዮ ሞል ይሰዎ እሞ ካብኡ ደኾን ሓደ ደኾን ተሪፉ ይኾን ወይ ካ ሓዊደላ ወይ ካ ዕላላ ወይ ካ ቃፂባ ካብኣክ ይኾን ጠረጠረ ኣጋንንቲ ወዲና የው ነርና ኣይነ ብቋንቋ ሕዚ ግን ካ ቃፂባስ የውን ወዱ የውን ዋላ ሓደ ጋንየን ወይ ካ ጸላሙን ነበረ ሓደ ጋንየን ዳምቻ አልወዲ ወነይርሞ ጦፊ ዱር የለ ተብይለቱም ሰዓት አጋንንት ነይርሞ ዝባህር ማይሉ ተብይለው መስከ ይኾን ይልጥርጥር አንበ ስማ ለወለደ ለኻበደ ወዲ ለምህረ ለመረቀ እማይ አይዋከን ይችልና ታስረዋል። እስር ቤት ናቸው ያሉት። አሁን ይሄንን በመናገራቸው ካሉበት ፈልገው አሰሯቸው። እነዚህ ናቸው የትግራይ ነፃ አውጪዎች። እነዚህ ናቸው ትግራይን ወደ ጦርነት አዘቅት እያስገቡ ያሉ 50 ዓመት ሙሉ በጦርነት በጠላት መጣበህ በተከባሃል ፖለቲካ ለትግራይ ህዝብ ጠላት የሌለውን የትግራይ ህዝብ ከወዳጆቹ ከወንድሞቹ ጋር አብሮ ሀገር የሰራውን የትግራይ ህዝብ ልክ በጠላት እንደተከበበ አድርገው ጠላት እየፈጠሩለት ኖረው አሁንም ደግሞ ምንም ጠላት ሳይመጣበት ለነሱ የስልጣን ጥማት ሲባል እንደገና ለአራተኛ ለአምስተኛ ዙር ጦርነት ህዝቡን እያዘጋጁ ልጆች የተረፉትን ልጆች እንደገና በጦርነት እሳት ለመማገድ እየታገሉ ያሉ ሰዎች ኮንስቲቱሽናል ኦርደር አልተከበረም ብለው ሲያወሩ አንዳንዴ ቃላት ያጥረኛል። ለሚዲያም አይሆንም ለነሱ መናገር ያለብን ቋንቋና ይቺን እናት አስረዋቸዋል በጣም በሚያሳዝን ሁኔታ። ሌሎችም የሚያለቅሱ እናቶች አሉ ልጆቻቸውን የሰው
4 5 6 ልጆቻቸውን የሰው ከዚህ በፊት 7 ልጆች የሰው እናቶች አሉ። ከዚህ በፊት በሰራነው ቪዲዮ ላይ ሄዳችሁ ልታዩት ትችላላችሁ። ምናልባት ከ2 ከ3 ሳምንት በፊት እነዚህ እናቶች ልጆቻቸውን የሰዉት ከ50 ዓመት በኋላ እንደዚህ አይነት ማዕት የትግራይ ህዝብ ላይ እንዲወርድበት አይደለም። ምናልባት እነዚያ ልጆች እኮ የተሰዉት የትግራይ ህዝብ በባርነት ነው ያለው፣ ነፃ መውጣት አለበት ብለው አምነው ሊሆን ይችላል። ለትግራይ ነፃነት ብለው ተዋግተው ምናልባትም ደግሞ አንዳንዶቹ ሰፋ አድርገን እናስብ ነበር ስለሚሉ ለኢትዮጵያም ብለው አስበው ተዋግተው ከሆነ ነገር ግን ከ50 ዓመት በኋላ የደረሱበት ነገር ምንድነው? ምንድነው የሰማዕታቱ ዋጋ? የሰማዕታቱ ትርፍ ምንድነው? የፈሰሰው ደም ዋጋ ምንድነው? ከ50 ዓመት በኋላ ነፃ አውጪ ነኝ ብሎ ነፃ አወጣለሁ ያለውን ህዝብ በየቤቱ እየገባ ልጆቻቸውን እያወጣ ለጦርነት እሳት የሚማግድ ከሆነ ምንድነው ነፃ አውጪነት? ምንድነው የትግራይ ህዝብ ያገኘው ትርፍ? እንዴት ነው ከእናንተ ጋር ስለ ኮንስቲቱሽናል ኦርደር መነጋገር የሚቻለው? እንዴት ነው ስለ ህግ ማውራት የሚቻለው? ህግ የሚባል ነገር አይገዛንም ብላችሁ አንድ በአንድ ህግ እየጣሳችሁ ያላችሁ ሰዎች እንዴት ነው ከእናንተ ጋር ስለ ህገ መንግስት ስለ ህግ የምናወራው? እንቀጥል። 4ኛ ደረጃ ላይ ያነሱት እነዚህ ሰዎች ስለ ተፈናቃዮች ያነሳሉ። ተፈናቃዮች አልተመለሱም፣ ወደ ቀያቸው አልተመለሱም ይላሉ። አሁን በትግራይ ክልል በህፃጽ ምናምን የሚባሉ አካባቢዎች ስማቸው ብዙም አይያዘኝም፣ በጣም ብዙ መጠለያ ጣቢያዎች አሉ። ተፈናቃዮች ዘንድሮ ለ6ኛ ዓመት ክረምት ፕላስቲክ ቤት ውስጥ እየኖሩ ተፈናቃዮቹ ወደ ቀያቸው እንዳይመለሱ ግን ሆስቴጅ አድርጎ ይዞ አልመልስም ብሎ አልመልስም ያለበት ምክንያት ደግሞ ተፈናቃዮች ሲመለሱ ምዕራብ ትግራይ በሚሉት እነሱ ወልቃይት እና ጠገዴ ሁመራ፣ ሰቲት ሁመራ አካባቢ ያለውን አስተዳደር በህወሓት መተካት አለብን። የህወሓት አካል ነው፣ የትግራይ ክልል አካል ነው። ስለዚህ አስተዳደሩ ሲመለስ ነው ተፈናቃዮች የሚመለሱት በሚል ፖለቲካ ኢትዮጵያውያን ደግሞ የወልቃይት አካባቢ ነዋሪዎች ደግሞ የተከዚ ዘብ እነ ኮሎኔል ደመቀ በመስዋዕትነታቸው ያስከበሩትን መሬት 27 ዓመት ዋጋ ሲያስከፍላቸው የኖረውን ሲገድላቸው፣ ሲያሳደዳቸው፣ ሲያኮላሻቸውና እንዳይወልዱ መሃን ሲያደርጋቸው የኖረውን ህወሓት የሚባል አስተዳደር ድጋሚ በእኛ ሰማይ ስር አይፈጠርም። ተፈናቃዮቹ ግን ይመለሱ፣ እህቶቻችን፣ ወንድሞቻችን፣ ቤተሰቦቻችን ናቸው ብለው ተናግረው በሰላም ተፈናቃዮች ሂደው መኖር ሲችሉ እነሱ ግን አስተዳደሩን ካልመለስም በስተቀር ተፈናቃይ አንመለስም ብለው ይዘው እስከዛሬ ድረስ በመጠለያ ጣቢያ በላስቲክ ቤት ውስጥ ረሃብ፣ ብርድ፣ ንፋስ፣ ፀሐይ እየተፈራረቀባቸው በክረምት ጎርፍ እየወረደባቸው አንዳንድ ጊዜም ልጆቻቸውን በጅብ እየተነጠቁ በመድኃኒት እጥረት በምግብ እጥረት መጠለያ ውስጥ ያሉ እናቶች እያለቁ በረሃብና በመድኃኒት እጥረት ይሄ ሁሉ መዓት እየሆነ ምንም እንዳላየ ዛሬም ተፈናቃዮቹ አልተመለሱም እያለ የኮንትሮባንድ ፖለቲካ ሊቸረችርባቸው ይፈልጋል። አሁንም ማስረጃ የምናቀርበው አቶ ጌታቸው ረዳ ተፈናቃዮች እንዳይመለሱ እንቅፋት የሆነው አካል ማን ነው? የፌዴራል መንግስቱ ምን ሲሰራ ነበር? የህወሓት ባለስልጣናት እንዴት ተፈናቃዮች እንዳይመለሱ ከለከሉ? የከለከሉበት ምክንያትስ ምንድን ነበር የሚለውን በዝርዝር ጌቾ የሚነግረንን ላሰማችሁ። የቲፒኤልኤፍ አመራር የሚባል የለም፣ አልነበረም፣ ተበታትኗል። ወረዳ አስተዳዳሪ ራሱ ይምረጥ ብዬ ተስማማሁ። መጀመሪያ በኢንፕሪንሲፕል ተቃውሜዋለሁ፣ ከና አመራራችን ንግባ ብዬ። ግን መጨረሻ ሲመጣ ራሱ ይምረጥ፣ አድዋም ይምረጥ፣ ማይጨውም ይምረጥ፣ አድግራት ይምረጥ እና እዚህ ሁመራ በራሱ ልጆች ይተዳደር ማለት ምንድን ነው ኃጢአቱ? እኛ እናውቅልሃለን ነው የሚለው። ቢመለስ ያን ቢመለስ የጌታቸው ውጤት ነው ተብሎ ነው የሰጉ። እኔ አውቃለሁ የወልቃይት የጸገዴ ህዝብ አገኘሁ የሚለው ትሩፋት በደረሰብኝ የሚለው በደል ሁሉንም በደንብ እረዳለሁ፣ አውቃለሁ። በእነሱ መንገድ በዚህ ፈለገም አልፈለገም በኃይል ነው የምንገባው በሚል መንገድ አድሬስ ማድረግ አለብን ብዬ አላምንም። እኔ ሲምፕል ልክ እንደሌላው አካባቢ ምርጫ አድርጎ በራሱ ልጆች ይተዳደር የሚል አቋም ያዝኩ። ተፈናቃይ መለስ ተሰብስበው የሚያስተዳድሯቸው ሰዎች ይምረጡ። ኢትስ ናት ፎር ሚ እገሌ ነው የሚመራው። ግን አድሚኒስትሬሽኑ እኮ ስምምነታችን እኮ ነው። የአማራ ክልል መስተዳድርም ያውቃል፣
እዛ ያሉት አድሚኒስትሬሽን ጸለምት የሚሆን ራያ ያለ አድሚኒስትሬሽን ዌስተርን ትግራይ ያለ አድሚኒስትሬሽን ይፈርሳል። እሱ እንደ አዲስ ይዋቀራል ነው መልሰው ደመቀ ከመረጡት ዌለን ጉድ። ምን የኔ ኢሹ እገሌን ቢመጠቆም ላይ አይደለም፣ እገሌን መቀሰር አይደለም። የነሱ እነዚህ ሰዎች ከእንግሊዝ ስናደርግ እነ ደመቀ ጋር የምራቸውን የተፈናቃይ ጉዳይ እንዲፈታ ይፈልጋሉ። ምን አድርግ ነው የምለው? አይ ይህን ሰውዬ በአንድ ወቅት ፈርጃለሁና ይህን ሰውዬ እስክናጠፋው ድረስ አገር ያዘልኝ ብለህ መጮህ አለበት። ሰው ታደሰን በጽሁፍ በቃ ክህደት ተቀላቅሏል ተባለ። እኔ አሁን ካዲ ነው ነበር፣ ታደሰም ተቀላቅሏል ተባለ። ታደሰም ወጣ ገባ ማለት ጀመረ። ሁለተኛ ዙር እንደገና እናስተካክላለን ተስማማን። ዚስ ታይም አራውንድ ሌሎች ዝርዝር ጉዳዮች አሉ። ዝርዝር ጉዳዮች ሴንሲቲቭ ነገሮችም ስላሉበት ብዙ ግን ከዛ የበለጠ ሐሳብ እንትን ሊቀርብልን አይችልም። ነፍሳ ኤርፖርት እኔና ታደሰ ስንመለስ ጨርሰው ከነ ማርሻል ብርሃኑ ጋር ከነ ጀነራል ብርሃኑ በቀለ ጋር ከሌሎች ጋር ጨርሰው ሲመጡ እነ ምግብ የነበራቸው ፈገግታ በጣም ፐርፌክት ነበር። በዚህኛው መጨረሻ ላይ ግን ሁሉም ተልኮ ወታደሮች ጋር ተነጋግረው ሲሄዱ አፈጻጸሙ በሚመለከት ሶሊድ ተስማምቶ ነው የመጡት። ምክንያቱም የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ልገረ እኔ 700,000 800,000 ተፈናቃይ 1 ሚሊዮን እሺ ይሁን በል ብንመልስ 1 ሚሊዮን አሰልፎ የሚረሽን ሰው አለ ብላቸው ነበር። ቢመለሱ ሰምተሃል አይደል? አንደኛው ተላይ ማይደሙ እንዳትሄዱ የሚለው ምክንያቱም እዛ ያለ ሰው እንመለስ ነው የሚለው። እሱ ማየት አይፈልግም። እሱ ራሳቸው የሚመርጧቸው ሰዎች አሉ። ሰው አልገባውም። ማይደሙ እኔ ውሃ እናስገባ ሲሉኝ ምንድነው ኦቻ ውሃ ማስገባት ከጀመርን ፐርማነንት ሊሆን ነው። ስለዚህ ቶሎ ነው መውሰድ ያለብን። በጣም እርግጠኛ ሆኜ ቶሎ ነው የምንወስዳቸው። ሰዎቹ ዝግጁ ነበሩ። ይሄን ማንም ሰው እንዲሰማ አይፈልግም። እንደተህ ላይ አይፈልጉም። ይሄ መጀመሪያ አይደለም። ኤቭሪዌር ዩ ጎ ደረጽንኩ ይላል። ድርጅታችን ናት መቅደም ያለባት ይላል። ተፈናቃይ የት አይቷቸው ያውቃል? የት አግኝቷቸው ያውቃል? ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቅሰህ ብቻ ነው የምትወጣው። እንደምታደርገው መመለስ እንዲመለሱ ለዛ ነው ብንመለስ ሰዎቹን እናውቃቸዋለን። 1 ሚሊዮን ሰው ሊረሽኑ እንደዛ ነው የሚያስቡት። በረሃብ ግን ያልቃል። በሕክምና ማጣት ያልቃል። ምን እላቸው ነበረ ሽፍቶች እያስተዳደሩት በእግዚአብሔር ወትኤቨር ግምገማቸው ቢያንስ አድራሻ ወደሚታወቅ ሽፍታ መላክ ይችላል እዚህ በረሃብ ከሚያልቁ። ይህንን ነው የምንላቸው። ቢዝነስ ነው፣ ዶላር የሚሰበስቡበት ነው። በተፈናቃዮች ሞት፣ በተፈናቃዮች እርዛት፣ በተፈናቃዮች ረሃብ እነሱ ገንዘብ ይሰሩባቸዋል። ለነሱ የሚመጣውን እርዳታ ለራሳቸው ታጣቂዎች ያውሉታል። ስለዚህ ተፈናቃይ የፖለቲካ ቢዝነስ ነው። ለራሳቸው ትርፍ ሲሉ ተፈናቃዮቹን እንዳይመለሱ የፌዴራል መንግስቱ ከግማሽ መንገድ በላይ ሄዶ አይሆንም አይመለሱም ብሎ ሆስቴጅ አድርጎ የያዛቸው እራሱ ህወሓት እና እርቪን ማሲንጋ በአሜሪካ ማነው በአዲስ አበባ በኢትዮጵያ የአሜሪካው አምባሳደር እርቪን ማሲንጋ የሚባሉት ዲፕሎማት የአሜሪካ አምባሳደር በኢትዮጵያ ማለት ነው። እሳቸው እስከ ሁመራ ድረስ ሄደው ተፈናቃዮች እንዲመለሱ ከሁመራ እና ከወልቃይት አስተዳደሮች ጋር ከነ ኮሎኔል ደመቀ ጋር መክረው ህወሓት ስለማይለቃቸው በህጋዊ መንገድ እነሱን በአንድ ላይ ሞቢላይዝ አድርጎ ማንቀሳቀስ ስለማይፈቅድ ተፈናቃዮቹ ራሳቸው እንደ ግለሰብ ከመጠለያ እየወጡ ወደ መኖሪያ ቀያቸው እንዲመለሱ እናደርጋለን ብሎ እስከሚመለስ ድረስ ተፈናቃዮች በዚህ ደረጃ ሆስቴጅ ተይዘዋል። እርቪን ማሲንጋ እዛው ቦታ ላይ ሄዶ የተናገረውን ነገር መስማት እንችላለን። The United States position relative to the return of those who have their origin in the Humera zone is that this be done in a safe, dignified, informed, voluntary manner. Let me reiterate that people coming back to the zone are able to do so in a safe, dignified, informed, voluntary manner. The international community, of which the United States is the big part, stands ready to help and facilitate. But at the end of the day, this is going to be led by the Ethiopian people. And of course, with the leadership of the Ethiopian government at the federal level, but of course, regional officials and authorities have their role to play as well. Particularly, the interim regional administration in Mekelle, led by President Tedesse. I have heard from those here in the Humera zone a desire and a willingness to continue working with him
and the interim regional administration authorities to find a path forward and to implement a plan to enable that safe, dignified, informed, voluntary return of those who would like to take up their livelihoods and their lives here in Humera in the future. This will be done in a gradual way. This will not be all at once, but 26 really does need to be the time in which this began. It's time for them. It's time for this part of Ethiopia. And as the biggest supporter on the humanitarian side, time for us to transition away from humanitarian assistance to partnering with the people of all of Ethiopia on a prosperous future. ይህን ሁሉ ግፍ የሚፈጽሙ ሰዎች ናቸው። ይህን ሁሉ በደል የሚፈጽሙ ሰዎች ናቸው። በራሳቸው ወገን፣ በራሳቸው አክስቶች፣ አጎቶች፣ አያቶቻቸው ላይ ልጆቻቸውን ለነሱ ትግል ሲሉ በሰዉት የትግራይ እናቶች ላይ በዚህ ደረጃ የሚጨክኑ ሰዎች ናቸው። ያችን እናት በዚያ እድሜያቸው ካሉበት ፈልጎ ያሰረ ዶክተር ደብረጽዮን የሚባል ሰው መጠለያ ውስጥ በየቀኑ ስለሚሞተው ሰው ጉዳይ ይኖረዋል ብሎ የሚጠረጥር ሰው የለም። ማንም መጠለያውን ዞር ብሎ እንደማያየውና እንደማያውቀው የተለያዩ የትግራይ ክልል ውስጥ የሚንቀሳቀሱ የህወሓት ተቃዋሚዎች ወይም በህወሓት ተቃውሞ ጎራ ያሉ ሰዎች ሲናገሩ ከዚህ በፊት ሰምተናል። እኛም የምናውቀው ሀቅ ነው። ይሄ በሆነበት ሁኔታ አሁን ይሄንን እውነት የአሜሪካ መንግስት አያውቅም ብለው ነው ይሄንን የሚክዱት። ተፈናቃዮች ወደ ቦታቸው እንዳይመለሱ እኮ መከልከላቸውን የአሜሪካው አምባሳደር በኢትዮጵያ የሚገኙት አምባሳደር እዛው ትግራይ ክልል ድረስ ሂደው አይሆንም ሲሏቸው ሁመራ ድረስ ሂደው ወልቃይት ድረስ ሂደው አናግረው የክልሉን የአካባቢውን አስተዳደር ተፈናቃዮቹ እምቢ ስላለ ህወሓት በራሳቸው ጊዜ እየወጡ ወደ መኖሪያ ቀያቸው እንዲሄዱ እናደርጋለን። እንደ ግለሰብ አንድ ላይ ማንቀሳቀስ ስላልተቻለ ማለት ነው። ይህን ሁሉ ነገር አሜሪካኖች ያውቃሉ። ማን ምን እየሰራ እንደሆነ ያውቃሉ። ባይዘወይ ራሱ ህወሓት ውስጥ የአሜሪካ መረጃ የሚያቀብላቸው ሰዎች እንዳሉ ይታወቃል። ባይሆንም ደግሞ በተለያዩ መረጃዎች ኢሜይላቸውን፣ ዋትስአፓቸውን፣ የተለያዩ መረጃዎቻቸውን በመበርበር የሚያገኟቸው መረጃዎች አሉ አሜሪካኖች። እና ዶክተር ደብረጽዮንን ትተው እነ ሞንጆሪኖን ለእቀባ እገዳ ሲዳርጓቸው ማን ምን እንደሚሰራ እዛ ውስጥ መረጃ የሚያቀብላቸው ሰው አለ። እነሱም ደግሞ የሚያውቁት መረጃ አለ ማለት ነው። ነገር ግን ይሄን ዓለም የሚያውቀውን ፀሐይ ላይ የተሰጣውን የትኛውም ሰው አይቶት ሊመረምረውና ሊያውቀው የሚችለውን እውነት እነሱ አይ ተፈናቃዮች እንዳይመለሱ አድርጎብናል ፌዴራል መንግስቱ ይላል። በቀጣይም እንደሚያነሱት በጣም አሰልቺ ስለሆነ ነው አለፍ አለፍ ምለው መረጃውን ለእናንተ ለማድረስ ያህል በአምስተኛ ደረጃነት የሚያነሱት ከፌዴራል መንግስት አካላት ውጪ ከፌዴራል መንግስቱ ውጪ ያሉ የጸጥታ አካላት ከትግራይ ክልል አልወጡም ወይም ከትግራይ ግዛት ውስጥ አልወጡም ይላሉ። ይሄ ማለት እንግዲህ በወልቃይትና ራያ አላማጣ አካባቢ የሚገኙ የአማራ ክልል አድማ በታኝ የሚባል የአማራ ክልል ፖሊስ ምናምን የሚባለው አካል መውጣት አለበት ማለት ነው። ወልቃይት ሰቲት ሁመራ የሚባለው አካባቢ የትግራይ ክልል ስለሆነ ከዛ አካባቢ የአማራ ክልል የጸጥታ ኃይሎች መውጣት አለባቸው ማለት ነው። የትግራይ ግዛት አይደለም። ወልቃይት ራያና ሰቲት ሁመራ የትግራይ ግዛት አይደለም። በጉልበት ይዛችሁት የነበረው እናንተ ናችሁ። አሰድዳችሁ አባቶችን አዛውንቶችን አባራችሁ ሰው እንዳይኖር አባት እንዳይኖር የሀገር ሽማግሌ እንዳይኖር ታሪክ ነጋሪ እንዳይኖር ታላላቅ የሚባሉ ሰዎችን ገድላችሁ በጅምላ ቀብራችሁ ወንዶችን አሳዳችሁ ከየሀገሩ አስወጥታችሁ ከሀገር አስወጥታችሁ ሴቶች እንዳይወልዱ መሃን አድርጋችሁ የወልቃይትና አካባቢውን ሕዝብ 27 ዓመት ሙሉ በደል ስትፈጽሙበት የነበራችሁት እናንተ ጉልበተኛ በነበራችሁበት ሰዓት በጉልበት ተቆጣጥራችሁ ነው አካባቢው። ቀን ዘመም ሲል ቀን ሲፈርድ ጊዜ ሲያዘነብል ወቅት ደግሞ ለተበደለው ሲፈርድ እነዚያ የተበደሉት አካላት በጉልበታቸው የተነጠቁትን መሬት አስመልሰዋል። ስለዚህ የትግራይ ግዛት የሚባል ወልቃይትና ራያ የለም። በህገ መንግስቱ መሰረት ይፈታል። በህገ መንግስቱ መሰረት ህዝቡ ወስኖ እኔ ራያ ነኝ፣ እኔ ትግሬ ነኝ፣ እኔ ወልቃይቴ ነኝ፣ እኔ አማራ ነኝ ብሎ ራሱ ህዝቡ ይወስን። ከዛ በኋላ በኮንስቲቱሽናል ኦርደር ይፈታል ተብሎ ፕሪቶሪያ ላይ ሂዳችሁ ፈርማችኋል።
የትግራይ ግዛት አይደለም የሚለው ወልቃይት ጠገዴ አካባቢ በፕሪቶሪያው ስምምነት መሰረት የትግራይ ግዛት አይልም። የፕሪቶሪያው ስምምነት ላይ የሚለው እነዚህን አካባቢዎች ኮንቴስትድ ኤሪያ ነው የሚላቸው፣ አወዛጋቢ ቦታዎች። እነዚህ አወዛጋቢ ቦታዎች ደግሞ በምን ይፈታሉ ይላል? በህገ መንግስቱ መሰረት ይፈታሉ ይላል። ይህንን ህወሓት በወኪሎቹ በእናቶ ጌታቸው ረዳ በኩል ፈርሞ ነው የመጣው ፕሪቶሪያ ላይ። ይሄ ፈርሞ ከመጣ በኋላ አሁን ከዚህ አካባቢ የትግራይ ግዛት ከሚሉት አካባቢ እነሱ የአማራ ክልል ታጣቂዎች ይውጡልን፣ ከዛ የህወሓትን ታጣቂዎች ይዘህ ትገባለህ። እንደዚህ አይነት ድንቁርና ነው የገጠመን፣ እንደዚህ አይነት ትግል ነው የገጠመን ይላል መንጌ ኃይለማርያም። እነዚህ ሰዎች ታመዋል ወይ እኛን በሽተኛ ሊያደርጉን ነው የሚታገሉት እምላችሁ። ለዚህ ራሳቸው ሂደው ፈርመው የመጡትን ስምምነት እንኳን መቀበል አይፈልጉም። አይ ፕሪቶሪያ ላይ እኮ እነዚህ አካባቢዎች ኮንቴስትድ ኤሪያ ነው የሚሉት፣ ኮንቴስትድ ኤሪያ ብላችሁ ፈርማችሁ በህገ መንግስቱ መሰረት ይፈታል ብላችሁ ተስማምታችሁ ነው የመጣችሁት። ስለዚህ አሁን ለምንድን ነው ከግዛታችሁ ይውጡ የምትሉት? የት አለ የእናንተ ግዛት? ፕሪቶሪያ ላይ አወዛጋቢ ቦታ ነው እንጂ የሚለው የትግራይ ግዛት የሚል የለም ብለን እነሱ ጋር አሁን በምክንያታዊነት መግባባት አንችልም። ነገር ግን ስለዚህ ምዕራብ ትግራይ ስለሚሉት አካባቢ እነሱ ራሱ የትግራይ ተወላጅ ሆነው የትግራይ ክልልን ጊዜያዊ አስተዳደር ከጦርነቱ በኋላ ለ6 ወራት የመራው በጣም ራሽናል ማይንድ ያለው እና ሁሉም ትግራዋይ ህወሓት አይደለም ብለን እንድናምን ከሚያደርጉን ጥቂት ሰዎች መካከል አንዱ የሆነው ዶክተር አብርሃም በላይ ስለ አወዛጋቢው ኮንቴስትድ ኤሪያ ስለተባሉትና ህወሓቶች ምዕራብ ትግራይ ብለው ስለሚጠሩት አካባቢ ለምን ተፈናቃዮች እንዳይመለሱ እንዳደረጉና ያ የህወሓት አስተዳደር እንዲመለስ የሚፈልጉበትን ምክንያት የማይመለስበትን ምክንያት ጨምሮ የሚነግረንን በዝርዝር ልጋብዛችሁ። ስለ ምዕራብ ትግራይ አጀንዳ ነይሩ እዩ፣ ግን በዚህ ደረጃ እዚ ኣይምኾነን ነይሩ። ስለ ምዕራብ ትግራይ ልዕልኩም ንመን ከም ዝተዋሃበ ኣይተረድአን፣ ካበይ ዝመፀ ቋንቋ ምዃኑ እውን ኣይርድአን። ምዕራብ ትግራይ እዩ። ምዕራብ ትግራይ ዘሎ ማሕበረሰብና ማሕበረሰብ ወልቃይት እንታይ እኮ ናይ ምዕራብ ትግራይ ማሕበረሰብ እዩ። ዝተፈናቐለ ማሕበረሰብና ጥራሕ እኮ ኣይኮነን ምዕራብ ትግራይ ዝበሃል። ዝተፈናቐለ እውን ናብ መረበቱ ክምለስ ኣለዎ ትኽክል እምበር ዝተወረረ ዝተገዘ እቲ ምዕራብ ትግራይ ኮፍ ኢሉ ዘሎ ማሕበረሰብ እቲ ሕግን ስርዓትን ክኽበረሉ ዝጥይቕ ዘሎ ማሕበረሰብ እውን እኮ እዩ ማሕበረሰብ ህዝቢ ማሕበረሰብ ምዕራብ ትግራይ ወይ ከዓ ማሕበረሰብ ወልቃይት። ዝተቆረፀ ዝተወሰደ ቦታ የለን። ንሶም ዝዛረብዎ ፕሮፓጋንዳ ያው ስምዒት ንምቕስቃስ ዝገብርዎ እዩ። ተፈጢሩ ዘሎ ፀገም ነቶም ፅንፈኛ ቲፒኤልኤፍ ዝፀልእ ማሕበረሰብን እቲ ፅንፈኛ ቲፒኤልኤፍ ዝደልዮ ፖለቲካ ድሌትን እዩ ግጭት ፈጢሩ ዘሎ ኣብ ምዕራብ ትግራይ ዘሎ ማሕበረሰብ መብዛሕትኡ ፅንፈኛ ፖለቲካ ስብስብ ተመሊሱ ናብዛ መሬት እዚኣ መፃ ይብሉን ይብል በዲሉና እዩ ገፊዕና እዩ ሃፍትና ወሪስዎ ወሪዱና እዩ ኣይንቕበሎን እዩ እቲ ጥያቄ ናይ ማሕበረሰብ መብቱ እዩ። ቲፒኤልኤፍ ዝበሃል ፓርቲ ኣይደልን እንተይሉ መብቱ እዩ። ብልፅግና ኣይደልን እንተይሉ መብቱ እዩ። መቐለ ዘሎ ተመሳሳሊ ሕቶ ታሊሞ መብቱ እዩ። ራያ ዘሎ መብቱ እዩ። ተቆሪፁ ዝኸደ መሬት የለን፣ ተቆሪፁ ዝኸደ ከባቢ የለን። ክሻዕ ዛሎም እዚኣ ማንም ሰብ ብውሳኔ ዝቆርፆ ትግራይ የለን። ማንም ሰብ እቲ ማሕበረሰብ ንሱ ግን ዝደልዮ ነገር እንተሃልዩ ባዕሉ ይውስን። ማሕበረሰብ ምዕራብ ትግራይ ኣምሓራ እየት የሎ መብቱ እዩ። ተነቂሉ ዝኸድ መሬት የለን። ኣይ ትግራዋይ እየት የሉ መብቱ እዩ። ካሊእ ዝደሊ ተይሉ መብቱ እዩ። ሃገር ክግንፅል እየ ተይሉ ጥራሕ ዘይንቕበሎ ሃገር ዝብትን መንግስቲ ስለ ዘይኮነ ስለዚ እቲ ንሶም ኮነ ኢሎም ዝፈጥርዎ ፖለቲካ ንሶም ልቢ ትግራዋይ ክቕስቅስሉ ዝጥቀምሉ ፖለቲካ ብቻ እናወሰድና ሐቅና ገደፍና እንከይድ ይብልናል። ዶክተር አብርሃም በላይ የትግራይ ልጅ ነው። ዶክተር አብርሃም በላይ በኢትዮጵያዊነቱ የሚያምን የትግራይ ወጣት አመራር ነው። ለትግራይ ህዝብ ዋጋ ከከፈሉ ሰዎች መካከል አንዱ ነው። በጊዜያዊ አስተዳደርነት ትግራይ ሂዶ ሲሾም እሳት ላይ ተቀምጦ እንደውም እንዴት ሳይገድሉት ተረፈ በሚባል ደረጃ በተአምር ተርፎ የመጣ ሰው ነው። ከጦርነቱ በኋላ የነበረውን የትግራይ ክልል አስተዳደር ወደ ሰላም ለመመለስ በጣም ብዙ የታገለ አሁንም የትግራይ ህዝብ ከህወሓት እንዲላቀቅ የሚችለውን ሁሉ እያበረከተ ያለ በተለይ
በተለይ ከዚህ ጽንፍ ከረገጠ ፖለቲካ የትግራይ ህዝብ እንዲወጣና ከህወሓት ቀንበር ተላቆ በኢትዮጵያዊነቱ በኢትዮጵያ ስፋት ልክ ማሰብ እንዲጀምር እየመከሩ ካሉ ሰዎች መካከል አንዱ ነው። እነ ዶክተር ደብረጽዮን ያሳስበናል የሚሉት የምዕራብ ትግራይ የሚሉት እነሱ እንደው ምናልባት የትግራይ ህዝብ ተበድሎበት ከሆነ እነ ዶክተር አብርሃም በላይንም ያሳስባቸዋል። ነገር ግን በደሉን የፈጸመው ህወሓት እንጂ እዛ አካባቢ ያለው አስተዳደር እንዳልሆነ ያውቃል። ይመለስ፣ በማንኛውም አይነት ሁኔታ ተፈናቃዮች ይመለሱ፣ ከዚያ በኋላ ህዝቡ በራሱ ወስኖ የራሱን አስተዳዳሪ መርጦ የሚኖርበትን ሁኔታ እናመቻች ብለን ከወልቃይት አስተዳደሮች ጋር ተነጋግረን ተስማምተናል። እንዳይመለስ ያደረገው ያ አሸባሪ የሆነ የህወሓት አስተዳደር ወደ ቀያችን እንዳይመለስ አለ እንጂ ህዝቡ ተፈናቃዮች እንዳይመለሱ አላለም። ያ አሸባሪው የህወሓት አስተዳደር ደግሞ በወልቃይት ጠገዴ አካባቢ የፈጸመውን ግፍና በደል ዶክተር አብርሃም በላይ ራሳቸው ይናገራሉ። እንደሰማችሁት ልክ ነው። አልፈልግም ካለ ህዝቡ አስተዳደሩ አይመለስም። ነገር ግን ነዋሪው ወደ ቀየው መመለስ ይችላል። ነዋሪው እንዳይመለስ ቅድምም አቶ ጌታቸው ሲናገር ሰምታችሁታል። እነ ኮሎኔል ደመቀ ተፈናቃዮች ወደ ቦታቸው እንዲመለሱ የሚችሉትን ሁሉ አድርገዋል። እኔ አንድ ጊዜ በሆነ ኔጌቲቪቲ ስለሳልኩት አሁንም እንደዛ ነው ብዬ ልወቅሰው አልፈልግም። ተፈናቃዮቹ ይመለሱ ብሎ እንዲያውም ቤት ሁሉ የተያዘባቸው ነው። በጣም የሚገርመው የትግራይ ክልል ተወላጆች ሆነው ወልቃይት አካባቢ ይኖሩ የነበሩ ሰቲት ሁመራ ዞን የሚባሉ አካባቢ ይኖሩ የነበሩ ሰዎች በጦርነቱ ምክንያት ተፈናቅለው ሲሄዱ አንደኛ እንዳይሄዱ ለምነን አስቀርተናል ይላል ኮሎኔል ደመቀ። ከዛ ሲቀጥል አሁን ተፈናቃዮች ይመለሳሉ ሲባል እንደው ቤታቸውን ለቀው ስለሄዱ ሌሎች ሰዎች ቤታቸው ውስጥ ገብተውበት ከሆነ የነዛን የተፈናቃዮቹን ቤት አስለቅቀን ባዶ አድርገን እየጠበቅን ነው ተፈናቃዮች እስከሚመጡ ይላሉ። ይሄ በሆነበት ሁኔታ እነ ዶክተር ደብረጽዮን አሁንም የትግራይ ግዛት ከሆኑ አካባቢዎች ከፌዴራል መንግስቱ ውጪ የሆኑ አካላት ወይም የጸጥታ አካላት ይውጡልን፣ የትግራይ ክልል ግዛት የሚባል ምዕራብ ትግራይ የሚባል ሉዓላዊት ትግራይ የምትባል ሀገር የለችም። ወልቃይትና ጠገዴ፣ ራያና አካባቢው፣ ሰቲት ሁመራ ዞን የሚባለው አካባቢ በጉልበት ወስዳችሁ ነበረ። ቀን ሲከዳችሁ በጉልበት የወሰዳችሁትን በጉልበት ተነጥቃችኋል። አሁን ደግሞ በጉልበት እንደጽና ይቆይ ያለ የለም። በኮንስቲቱሽናል ኦርደር ይፈታል፣ ተፈናቃዮች ይመለሱ፣ አይ አንመለስም ብላችሁ የያዛችሁት እናንተ ናችሁ። ይህንን የአሜሪካ መንግስትም የኢትዮጵያ ፌዴራል መንግስትም የትግራይ ባለስልጣናት እንደ አቶ ጌታቸው ረዳ አይነቶቹም ከባለስልጣናቱ ውጭም ደግሞ ይሄንን እውነት እግዚአብሔርም ሰይጣንም ያውቃሉ። ስለዚህ የአሜሪካን መንግስት በዚህ ደረጃ መሸወድ የምትችሉበት እድል የለም። መሰረታዊ ሰርቪስ የመንግስት አገልግሎት በተሟላ ሁኔታ እየተሰጠ አይደለም ይላሉ። ለሰራተኛው የሚላከውን በጀት ለጦር መሳሪያ መግዣ እየዋሉ አሁን መንግስት በጀት ሲከለክል በጀት ከልክሎናል ይላሉ። እኛ ራሳችን በጀት እየሰጠን ከዛ እናንተ በገዛችሁት መሳሪያ መልሳችሁ እኛን ልትወጉ የምትችሉበት እድል የለም። ይህንን ብዙ ጊዜ ሰርተንበታል። የአካባቢው ነዋሪ ሰራተኛው ደሞዝ ማግኘት አለበት። ያንን መንግስት በምን አይነት ሁኔታ ማመቻቸት እንዳለበት መፍትሄ መፈለግ እንዳለበት እናምናለን። ነገር ግን ይሄ አሸባሪ ቡድን ከትግራይ ሰማይ ስር ተጠርጎ ካልጠፋ በስተቀር መሰረታዊ አገልግሎት እኮ አይደለም፣ መሰረታዊ ሰላም፣ የመኖር ያለመኖር ጥያቄ ነው አሁን የትግራይ ህዝብ ያለበት። ህዝቡን በየቤቱ አፍነው ይዘው ልጆቻቸውን እያወጡ ወደ ጦርነት ለመማገድ ወደ ጦር ካምፕ እየወሰዱ ከስቴዲየም እግር ኳስ የሚጫወቱ ልጆችን ሰብስበው ወደ ጦር ካምፕ እያስገቡ ኳስ የሚያዩ ልጆችን ከትምህርት ቤት የሚወጡ ልጆችን ሰብስበው ወደ ጦር ካምፕ እየከተቱ ያሉ ሰዎች በትግራይ ክልል መሰረታዊ የሆነ አገልግሎት የለም። መሰረታዊ የሆነ የመኖር ያለመኖር ጥያቄያቸውን መልሱላቸው እስኪ መጀመሪያ። ሌላው ሰው መኖር ከቻለ በኋላ የሚጠየቅ ጥያቄ ነው። አሁን የትግራይ ህዝብን ታኖሩታላችሁ ወይስ ታጠፉታላችሁ? ይሄ ነው ጥያቄው። የትግራይ ህዝብ አይጠፋም፣ እናንተ ትጠፋላችሁ እንጂ የትግራይ ህዝብ አይጠፋም። ኢትዮጵያን እናጠፋለን ብላችሁ እናንተ ተጠርጋችሁ እንደጠፋችሁት ሁሉ አሁንም የትግራይን ህዝብ እናጠፋለን ስትሉ ትጠፋላችሁ እንጂ የትግራይ ህዝብ አይጠፋም። ነገር ግን ከመሰረታዊ አገልግሎት ጥያቄ በፊት የመኖር ያለመኖር ጥያቄ ይቀድማልና የትግራይ ህዝብ ለመኖር የሚያቀርበውን ጥያቄ መልሱለት መጀመሪያ። በመጨረሻ የሚያነሳው አንድ አስገራሚ ነጥብ አለ። የአሜሪካ መንግስት ያቀረበው ወቀሳ ውስጥ ማለት ነው። ምንድነው የሚለው?
የፌዴራል መንግስት አሁን በ2018 መጋቢት 24 ዓመተ ምህረት ሀገር አቀፍ ምርጫ አካሂዷል። በኢትዮጵያ ሀገር አቀፍ ምርጫ ተካሂዷል። ነገር ግን የትግራይ ክልል ምርጫ እንዳይካሄድባት ተገልላለች ወይም አግልሎናል የፌዴራል መንግስቱ ይላል። እኔ አሁን የማወራው ነገር ሁሉ ይጠፋብኛል አንዳንድ ጊዜ። ማለት ምርጫ እንዳይካሄድ አይደለም እኮ በፕሪቶሪያው ስምምነት መሰረት የተደራጀውንና የተዋቀረውን ጊዜያዊ አስተዳደር አፍርሶ ከ5 ዓመት በፊት የነበረ ጊዜያዊ አስተዳደር አምጥቶ ያስቀመጠ ሰው ምርጫ አይደለም ምርጫ ቀርቶ ሰው በሰላም ወጥቶ የማይገባበትን ሁኔታ የፈጠረ ሰው ዶክተር ደብረጽዮን የሚባል የሰይጣን ቁራጭ በትግራይ ክልል ምርጫ እንዳይካሄድ የፌዴራል መንግስቱ አግልሎናል ይላል። የጊዜያዊ አስተዳደሩ እኮ አቶ ጌታቸው ረዳ ስልጣን ሲለቅ ጀነራል ታደሰ ወረደ ከአቶ ጌታቸው ረዳ ስልጣኑን ሲረከብ ከተሰጡት 8 የሥራ መዘርዝሮች ውስጥ 8 ነጥቦች ውስጥ አንዱ የዲዲአር ትግበራ ትግራይን ወደ ሰላማዊ ሁኔታ መመለስ ምናምን የሚሉ ወደ 8 ነጥቦች በዝርዝር ተሰጥተውታል። አንዱ ትግራይን በትግራይ ክልል ሰላማዊ የሆነ ፍትሃዊና ተአማኒ የሆነ ምርጫ እንዲካሄድ የሚያስችል አውድ መፍጠር የሚል ነበር የሥራው መዘርዝር ውስጥ ያለው። ሰላማዊ የሆነ አውድ መፍጠር እንኳን ምርጫ ለማካሄድ የሚያስችል ሁኔታ አይደለም። እናንተ ራሳችሁ ከጦርነት ነጋሪት ጉሰማ ወጣችኋል ወይ? እንዴት ነው እናንተ ባላችሁበት ህወሓት የሚባል ፓርቲ ባለበት አካባቢ እነ ባይቶና የሚባሉ የህወሓት የመንፈስ ልጆች ባሉበት ሀገር እንዴት ነው ሰላማዊ ምርጫ ልናካሄድ የምንችለው? ምርጫ አይደረግም ብላችሁ እንኳን አይደለም በትግራይ ክልል በመላው ኢትዮጵያ ምርጫ አይደረግም ብላችሁ አይደል ያሰማራችኋቸውን ታጣቂዎች ያሳደጋችኋቸውን ውሾች የላካችሁብን? ምርጫ አደርጋለሁ ብሎ በምርጫ አሳተፋለሁ ብሎ የሚወጣውን ሰው ሁሉ እንገላለን ያለው አፋብን እናንተ የሰጣችሁትን መመሪያ ተቀብሎ አይደለም? እንኳን በትግራይ ክልል በሌላው የኢትዮጵያ አካባቢ ምርጫ እንዲደረግ ተፈልጉ ነበር እናንተ? አሁን ምርጫ እንዲደረግ ፈለጋችሁ? ደብረጽዮን ህወሓት ምርጫ እንዲደረግ ይፈቅዳል? አሁን ችግር የለውም አሁን ሰኔ ላይ ማድረግ እንችላለን ከፈቀዳችሁ። ነገር ግን ምርጫ ከተደረገ ህወሓት ይሞታል። ምርጫ ከተደረገ ህወሓት ትንፋሹ እንደሚቋረጥ ያውቀዋል። የኖረው በጦርነት ነው። አሁንም እድሜውን ለማራዘም ነው ጦርነት የሚጎስመው። በምንም አይነት ተአምር በትግራይ ክልል ምርጫ እንዲደረግ አይፈቅድም። ነገር ግን ተመልሶ ደግሞ ምርጫ እንዳላካሄድ በምርጫው ትግራይ እንዳትሳተፍ ተከልክላለች፣ ተገልላለች፣ መድሎና መገለል ደርሶብናል ይላል። አሁንም ዶክተር አብርሃም በላይ ይሄ ቡድን በትግራይ ህዝብ ላይ እንዴት እንደሚቀልድ እንዴት ወደ ጦርነት ህዝቡን ይዞት እንደገባ 2013 ዓ.ም እንዴት 600,000 የትግራይ ወጣቶች እንዳለቁ ምንም ትርፍ ላልተገኘበት ጦርነት እንዴት አይነት አሰቃቂ ዋጋ እንደከፈለ ህዝቡ እንዲሁም ሀገር የሚገልጽበት አንድ ንግግር አለው። ትግራይን ወደ 1983 ዓ.ም መልሰዋታል ይላል ዶክተር አብርሃም። እዚ ሐቂ እዚ አይደልና የኺደን ዝበላ አካል ከዓ ለውጥ ደልዩ ቃልሲ ጀሚሩ ቃል ሰዕፈን እኳ ተሞከሩ አይዓፈንዎ ፈጢንዎም ስዒርዎም ለውጥ መጽዮ ሃገርና ለውጥ ምስ መጸ ለውጥ መጽ ከለውን ንሶም ዋላ ሕማቅ እንተሰርሑ ቶም ሕማቅ ዝሰርሑ አካላት ህዝቢ ትግራይ ሕማቅ አይሰርሕን፣ መንእሰይ ትግራይ ሕማቅ አይሰርሕን፣ ኩሉ ማሕበረሰብና ከምኡ ሕማቅ አይሰርሕን። ሕማቅ ዝሰርሑ ውስናት ናይቲ አመራርሓ ኮር ጽንፈኛ አካይዳ ዝኽተሉ ዝነበሩ ካብ ቀደም እውን ሕዚ እውን ዘለዉ አካላት እዮም ፀገም ዝፈጥሩ ዘለዉ። ምንም ክትሓወስ የብሉ ንሶም ናሓወሱ ፀገም ክሽፍኑ መንእሰይና ሽፋን እናገበሩ ህዝብና ሽፋን እናገበሩ ክነብሩ ንሕና እውን ናቶም ፕሮፓጋንዳ እናሰማዕና ክንዛረብ የብልና። ስለዚ ሰብ ኮንካ ምንባር ሰራሕተኛ ኮንካ ምንባር ካሊእ እናመርሐካ ምንባር ኣይፈልጡን ኣይደልዩን እውን። ሃገር ግን ናይ ኩላህና እዩ። ሓደ አካል ብቻ ሒዝዋ ዝጓዓዝ ሃገር ክትህልይ ትኽእል ከምኡ ዝበሃል ጉዕዞ ስለዘይ ንሶም ግን ንሱ ጥራሕ እዩ ነይሩ ድሌቱ ንዕኡ እዩ። ካብዚ ኩሉ ነገር ጠንጢኖም ኣብዚ ዝነበረ ፍጥነት ስለዘይከኣልዎ
ኩሉ ካብ ቁፅፅሮም ወፃእ እናኾነ ካብ ኢዶም ቁፅፅር ስለ ዝወፀ ተኣኪቦም ንህዝቢ ትግራይ ከታልሉ ሓልዮት ህዝቢ ዘለዎም ኣምሲሎም ተደፊእና እባ ተባሪርና እባ ከጥፍኡና እባ መፁ ትግራይ ክብትንዋ ክጭፍለዋ እዮም ትግራይ ከዳኽምዋ እዮም ህዝቢ ከጥፍኡ እዮም ክወሩና እዮም ዘይተባሃለ ነገር የለን ንዚ ኩሉ ፕሮፓጋንዳ ግን ያው ናህና ማሕበረሰብ እውን በቲ ግዜ ዝነበሮ ኣረዳድኣ ስለ ዝፈለጡ ብዘይካ ንሶም ካሊእ ዝዛረብ ኣካል እውን ስለ ዘይነበረ ሚድያ የለን ጋዜጣ የለን ሓሳብ የለን ትግራይ ዓፊኖምዋ ስላቕሚጦምዋ ዝነበሩ ከምታ 83 እንግዲፎምዋ ዝኸዱ ተመሊሶም እውን ናፍታ ናይ 83 ዝገደፍዋ ተመሊሶም ደሴም ቋንቋ ተመሳሳይ ሓሳብ ገይሮም ብምሉእ ህዝብና ኣዕሲሎም ነገራት ናብ ዘይንደልዮ ህዝብና ዘይሓሰቦ ብስሩ እውን ክገብሮ ዘይኽእል ከም ተስታውስዎ ብዙሓት ሰባት ናይ መከላከያ ሰራዊት ኣባላት ኢኹም ናታትኩም መሓዙት እዮም ግፍዒ ተፈፂሙዎም ማለት እዩ እዚ ጉዳይ እዚ ኣይኮነ ዶ ኢትዮጵያዊ ባዕሉ ትግራዋይ እውን ሓዊስካ ማለት እዩ ኩሉ ሰብ ማለት ኣይኮነ ዶ ሰራዊት ማንም ሰብ ደቂሱ ዝሓድረሉ ነገር ክፍጠር ይኽእል ባዕሉ ንባዕሉ ተንኮል ሰሪሑ ስርሒት ሰሪሑ ኣደረጃጀት ሰሪሑ ኣብ ድቃስ እናሃለወ ሰራዊትና ግፍዒ ፈፂሙ ክወሮ ከሎ ክጭፍጭፎ ከሎ ንሱ ዝመሰሎ ዝመውት እንተሞተ ሃገር ከም ዝቕፅል ዘይርድኦ ስለ ዝኾነ እምበር ንሕና ሽዑ ጠንካራ ይነበርና ሽዑ ይተደራጀና ሽዑ ሙሉእ ኣቋመ ይነበረና ንእሽተ እዮም እግሮም ከይተኸሉ ንስበሮም ኢሎም ሰራዊትና ዋዒዖም ሓዲሮም ዝሃብናዮ ንሕጊ ምኽባር ምላሽ ንሶም ወረራ ይብልዎ ንሶም ካሊእ ትርጉም ይህብዎ ከምኡ እናበሉ ህዝቢ ብቅድሚት እናሸፈኑ መንእሰይና ህዝብና ሃፍትና ኩሉ ከዓኒ ክንደይ ማሓዙትና ክንደይ ቤተሰብና ከም ዝሰኣና ሕድሕድ ትግራዋይ ይፈልጥ የሚገድሉን እነሱ ናቸው የሚያሰቃዩን እነሱ ናቸው የትግራይን ህዝብ ሰላም ያሳጡት እነሱ ናቸው የሚዘርፉት የሚመዘብሩት ጦርነት የሚጎስሙበት በጦርነት ውስጥ እንዲኖር የሚያደርጉት እነሱ ናቸው ትላንትናም ዛሬም አንድነታችንን የሚሸረሽሩት ሀገር የሰራውን ህዝብ ሀገር እንዲያፈርስ የሚቀሰቅሱት ወደ ጦርነት እየወሰዱ የሚማግዱት ትግራይን በጦርነት አዙሪት ውስጥ እየደጋገሙ የሚያስገቡት የትግራይን ወጣቶች በደም መስዋዕትነት ያለምንም ትርፍ እንዲሰዉ የሚያደርጉት ህይወታቸው እንዲጠፋ የሚያደርጉት በአጠቃላይ በትግራይ ክልል ውስጥ የሚፈጸመውን ግፍና በደል በሙሉ የሚፈጽሙት እነዚህ ሰዎች ናቸው። ተከባችኋል፣ ጠላት መጥቶብሃል፣ እንደዚህ ብሎብሃል ብለው ነው ያኔ 17 ዓመት ሙሉ የተዋጉት ይላል። ከዚያ በኋላ አሁን እንደገና ከ50 ዓመት በኋላ ሌላ ተከባሃል፣ ሌላ ጠላት መጥቶብሃል፣ አሁንም ልትጠፋ ነው የሚል ትርክት ይዘው መጥተው ወደ 1983 ዓመተ ምህረት መልሰውታል። ይሄ ነው እየሆነ ያለው ሀቅ። ማየት፣ መረዳት፣ ማንበብ፣ መገምገም ለሚችል ሰው ትግራይን መልሰው ወደ 1966 83ም አይደለም 1966 ዓመተ ምህረት የትግራይ ህዝብ ሊጠፋ ነው፣ ዙሪያውን ተከቧል፣ በዚህ በኩል የአማራ በዛ በኩል የኦሮሞ ምናምን ብለው ወደ ጦርነት ይዘውት እንደገቡት 17 ዓመት በጦርነት እንዳደቀቁት በጣም ብዙ የትግራይ ወጣቶችን መስዋዕት እንዳደረጉት ሁሉ አሁንም ከ50 ዓመት በኋላ ተመሳሳይ ትርክት ይዘው መጥተው አሁንም ተከባሃል፣ ልትጠፋ ነው እያሉ ነው ያሉት። እነዚህ ሰዎች እስካልጠፉ ድረስ የትግራይ ህዝብ መስዋዕቱን የትግራይ ወጣቶች ማለቃቸው አይቀርም። ነገር ግን አንድ መቋጫ ያስፈልገዋል። በእርግጠኝነት ወደ መጨረሻው ነጥብ ላይ እየተቃረብን ያለን ይመስላል። በዚህ ሁኔታ የፌዴራል መንግስትም ትዕግስቱ ከገደብ ያለፈ ይመስለኛል። ዓለም አቀፍ መንግስታት የዚህን ቡድን አሸባሪነት እየተረዱ ያለበት ሁኔታ ነው ያለው። አሁን ሲቀጥል የፌዴራል መንግስቱ የትግራይን ህዝብ ሰላም ለማረጋገጥ በትግራይ ክልል ውስጥ መሰረታዊ ልማቶችንና መሰረታዊ አገልግሎቶችን ለማስጀመር ወደ ኮንስቲቱሽናል ኦርደር ለማስገባት በትግራይ ክልል ምርጫ ለማካሄድ እንዲሁም ደግሞ ተፈናቃዮችን ወደ ቀያቸው ለመመለስ ታጣቂዎችን ወደ ሰላማዊ ኑሯቸው ለመመለስ ዲዲአርን ተግባራዊ ለማድረግ በአጠቃላይ እነዚህን ሁሉ ሂደቶች ለማከናወንና ትግራይንም ኢትዮጵያንም ሰላም ለማድረግ ይህንን አሸባሪ ቡድን ከትግራይ ሰማይ ስር ጠርጎ ማጥፋት ለነገ የማይባል የቤት ስራ ነው። ሁሌም እንደምንለው የፌዴራል መንግስቱ ዘግይቷል፣ ከሚገባው በላይ ታግሷል።
ከዚህ በላይ ግን ህዝብ ዋጋ እየከፈለ ሀገር እየደማች ልትቀጥል የሚገባበት እድል ሊሰጠው አይገባም። አንድ መቋጫ ያስፈልገዋል። መቋጫው ደግሞ በጣም ጊዜ የወሰደ ስለሆነ በጣም በቅርብ ጊዜ በጣም ባጭር ኦፕሬሽን፣ በቀላል ኦፕሬሽን፣ ብዙ መስዋዕትነት በማይከፈልበት ኦፕሬሽን እነዚህን 30-20 የማይሞሉ ሰዎች አንድ ጊዜ በማጥፋት የትግራይን ህዝብ ሰላም ማረጋገጥ ይቻላል። ዋናዎቹ አሸባሪዎች ከጠፉ በእርግጠኝነት ታጣቂው በእርግጠኝነት መሳሪያውን እያስረከበ ወደ ሰላማዊ ህይወቱ ይመለሳል። ይሄ እንዳለ ሆኖ የትግራይ ህዝብ አሁንም ለዚህ አሸባሪ ቡድን አሁንም ህወሓት ተመልሶ ስልጣን ሊይዝ ይችላል። አሁንም ተመልሰን ወደ ምናልባት ወደ ነበረው ዝርፊያችን ወደ ነበረው ሌሎችን ማፈናቀል መግደል ወደምንችልበት ስልጣን እንመለሳለን የሚል የህወሓትን ትርክት የሚቀበል የትግራይ ተወላጅ ካለ ቢሞት ይሻለዋል። እሱ አሁንም ከህወሓት ጋር ተሰልፎ ለነ ዶክተር ደብረጽዮን ስልጣን እሰዋለሁ የሚል በፈቃደኝነት ለነሱ የሚሰለፍ ወጣት ካለ ቢሞት ይሻለዋል። እሱ ኑሮም አይጠቅምም። እሱ ለሀገርም ለህዝብም ለወላጆቹም አይጠቅምም። እሱ ከነዚህ አካላት ግን ራስን ማግለልና ለሀገርም ለህዝብም ሰላም አስተዋጽኦ ለማበርከት የራሳችሁንም ህይወት ለማዳን ሲባል ይህንን አሸባሪ ህወሓት የሚባል ቡድን ከትግራይ ህዝብ ጉያ ውስጥ ፈንቅሎ በማውጣት ረገድ ህዝቡ፣ ወጣቱ፣ በአጠቃላይ የትግራይ ህዝብ ማለት ነው፣ የትግራይ ወጣት ከፌዴራል መንግስት የጸጥታ ኃይሎች ጋር በጋራ በመሆን ትብብር ማድረግና ለአንዴና ለመጨረሻ ጊዜ ሰላሙን ለመመለስ አብሮ ከኢትዮጵያ ህዝብ ከኢትዮጵያ መንግስት ጋር በጋራ መቆም ይጠበቅበታል ብዬ አስባለሁ። በቀጣይ የኢንተርናሽናል የዓለም አቀፍ መንግስታት የሚሆኑ በፌዴራል መንግስት በኩል ተጨማሪ የሚወሰድ እርምጃ ምን ሊኖር ይችላል፣ በህወሓት በኩልስ ምን እንቅስቃሴዎች አሉ የሚለውን ጉዳይ እየተከታተልን አዳዲስ መረጃዎች በሚወጡበት ጊዜ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝን ፕሮግራም በዚሁ እቋጫለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ በድጋሚ አስታውሳለሁ። ማንኛውንም አይነት ሀሳብና አስተያየት ልታቀብሉን የምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን የዋትሳፕ ስልክ ቁጥራችንን ተጠቅማችሁ ደውላችሁ ልታገኙንና መረጃ ልታቀብሉን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ መረጃ በአዲስ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።